ባህር መሃል ሆኜ ወይ አልወጣውን ባሽ ሆኜ ወይ አልሰመጥኩ ወደ ጥልቁ ውብ ዓይኖችሽ ሲያስጨንቁ ደሞ ሳቅሽ የዓለም ብርሃን ባይበራ እንኳን ጠፈር ተኩሮ ቢውጥ ጨረቃን የሳቅሽ ለታ ተረጋጋን ለምን ላንቺ ይሄ ሁሉ ለገዛሽ በቀላሉ ለምን ላንቺ ይሄ ሁሉ ለገዛሽ በቀላሉ ስታወሪ ታማኝ ቃልሽ ጣፋጭ ድምፅሽ ፈዞ የሚያስቀር ውብ ከንፈርሽ ስሜው ቢሆን ወዲያው በሞትኩ ላፍታ አይቼው እንዲህ ከሆንኩ ደሞ ስትሄጂ አይመስለኝም ምትመለሽ አስባለው ነቶ እስኪመሽ ስትመጪም ደስ ይለኛል ልዩ መዓዛሽ ይናፍቀኛል ከመር የለው ወይም ስሜት ስም የሌለው ልዩ ስሜት ከመር የለው ወይም ስሜት ስም የሌለው ልዩ ስሜት ለምን ላንቺ ይሄ ሁሉ ለገዛሽ በቀላሉ 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 እንዴት አረፈዳችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ በዓላችሁ እንዴት ነበረ? ቀናችሁ እንዴት አለፈ? ሰላም ነበር ወይ? እኛ እንግዲህ አክብረናል በዓላችንን። ላልተወሰነ ጊዜ እናርፋለን፣ ትንሽ አየር መሳብ አለብን ብለን ነበረ። ግን አንዳንድ ነገሮች ደግሞ ዝም ብሎቹ ያስወጣችኋል። የበዓሉን ጉዳይ ያስወጣል፣ የፖለቲካውን ጉዳይ ያስወጣል። የምትሰሟቸውም አንዳንድ ነገሮች ያስወጧችሁ ትወጣላችሁ። እሺ እንዴት አደራችሁ? እንዴት ዋላችሁ? ባህላችሁ እንዴት ነበረ? ሰላም አለፈ? ቆንጆ አለፈ? እንግዲህ አሸወና ሆኖ እንዳለፈ እንሰማለን፣ ሽብሩንም እንሰማለን። በዛ ነው ያክል። ግን ለሁሉም ወተን መልስ መመለሱ ጉንጭ መላፋት ነው። ጉንጭ ማላፋት ነው የሚባለው፣ መላፋት የሚባል ነገር አለ። ስለዚህ ነው ማንወጣው እንጂ ብዙም ማንሰማው ነገር የለም። ዋናው ጠቅላይ ሚኒስትሩ እንኳን ለበዓላችሁ አደረሳችሁ። ስለሱ ስንል ዋጋ እንከፍላለን። ምክንያቱም ኢትዮጵያ በሱ ውስጥ አለች እላችኋለሁ። ብዙ ጊዜ ኢትዮጵያ በሱ ውስጥ እናያታለን። ስለዚህ ለሱ ስለን ዋጋ እንከፍላለን ብለን ወጥተናል። ዋጋም እየከፈልን ያለ ነው፣ ያስከፈልን ያለ ነው፣ እንከፍላለን። ደግሞ ምን አባቱን ስና ኢትዮጵያ ሀገራችን ሰላም ስብሩትር በግድሉ ስለወድቅ የመከላከያ ሰራዊታችንና ለፌዴራል ፖሊሶቻችን እንኳን አደረሳችሁ። ለሁሉ በየገደሉ በየጫካው ያሉ ስለ ሀገር ዋጋ መስዋዕትነት ለሚከፍሉ ጀግኖቻችን በያላችሁበት ቦታ
እንኳን አደረሳችሁ እንላለን። ጠቅላይ ሚኒስትሩም አንድ የተናገረ ያስተላልፈው መልእክት ፋሲካ መልካም በዓል፣ መልካም ፋሲካ መልካም በዓል። ይሄ የጠቅላይ ሚኒስትሩ ለመላው ኢትዮጵያውያኖች ያቀረበው እንኳን የፋሲካ በዓል ያደረግላችሁ መልካም ፋሲካ ይሆንላችሁ የሚል መልእክት በሳቸው የተላለፈው መልእክት እንግዲህ ለመላው ኢትዮጵያውያኖች ይሄ ነበረ። እሱን ልክፈትላችሁ ለበዓላችሁ። መልካም ፋሲካ መልካም በዓል። የኢትዮጵያ ትንሣኤ ቅርብ ነው። እኛም እናያለን፣ ልጆቻችንም ይወርሳሉ። መልካም ጊዜ ይሁንላችሁ። አመሰግናለሁ። መልእክቱን አድርሰናል፣ መልእክቱን ደርሶናል። ክብር ምስጋና ይግባችሁ። እንግዲህ ከዚህ ጋር ተያይዞ ሚዲያ ላይ አንዳንድ ጫጫታ ሰማለሁኝ። እንደገና ደግሞ ሰዎቹም ያወጡ ያናፍሳሉ። እንደኛዎቹ ሚዲያዎች የወጡ ዜና ይሰሩበታል። እኔ ዜና መስራት አልፈልግም። ምክንያቱም የጽንፈኛ ሚዲያ በተለያየ አይዲያ አጀንዳ እየሰጡን ነው የሚያናግሩ። የእነሱ ፖለቲካ እስካልገባን ድረስ እኛ ደርቀን ነው የምንቀረው። እየወጣን በእነሱ መልስ መመለስ ነው። በምንም ነገር ላይ ፖለቲካ ያቆሙ በማንኛውም ነገር ላይ። ትላንትና ጠቅላይ ሚኒስትር ዶክተር አብይ በመጀመሪያ ስለ ቤተ መንግስት በጣም የገረመኝ ነገር ነው። ቤተ መንግስት ውስጥ እኮ አይገባም። አስተማሪም ይግባ፣ ዶክተርም ይግባ፣ ኢንጂነርም ይግባ፣ ቤተ መንግስት አይገባም። ቤተ መንግስት እኮ መግባት አይደለም እኮ በቤተ መንግስትም አይታለፍም። ራሱ ቤተ መንግስት ዙሪያም አይታለፍም። ያን ዘመን ነው ለዘመናት ሁሉ ህዝቡ ሲያሳልፍ ይኖሩ። በ27 ዓመት የህወሓት የጁንታው አገዛዝ ጊዜ እኮ እንኳን ቤተ መንግስት ገባ አይደለም ከቤተ መንግስት የሚሰራ ሰው እንኳን ባጠገብህ አያልፍም። መሪህን እንኳን አታይም እኮ በቀኝ በኩል ረዳት ተደግፈህ እኮ ነው መለስ አለፈ ተብለህ ስትኖር ይኖርክ ትውልድ ነህ። ዛሬ ቤተ መንግስት ውስጥ ገብተው ሰዎች ተስተናገዱ። ሰዎች ማጋራ ተደረገ። ለሰዎች ለማንም ይሁን ለማንም እና ምንድን ነው ታዲያ ምንድነው እናንተ? ዶክተሩ እንደዚህ ያለ ጋውን የለበሰ ተሸለመ፣ እንደዚህ ተባለ። ህፃናቶች እንዴ እድል እኮ ነው። ለምን ፕሮፌሰር አትሆንም? እዛ ቦታ ላይ ከገባህ እድለኛ ነህ አንተ። ተው ስኳር፣ ዘይት፣ ጤፍ አይደለም እኮ ከገባህ እኮ ነው እድለኛ የምትባለው። ሰው እንዴት ነው የትላንትና ማውራት የማይችለው? ለእንደዚህ አጀንዳ ለሰጡት ሰዎች እንዴት ነው ወተረኛ አጀንዳ መልስ የምንመልሰው? አሉ አላሉ ነጭ ጋውን የለበሰ አስተማሪ የነበረ እና ሰዋት ምን ይሁን? ለዚህ ነው ፖለቲካ አይመጥኑንም። በሚሰጡን አጀንዳ ሁሉ የምናወራ ከሆነ የምንመልስ ከሆነ ያሳብዱናል። እነሱ ሬሳ ላይ የበቀለ ጫት እየቃሙ በየዲሲ በየቶሮንቶ በየምንድን ነው ኤሮፕና አረብ ሀገር ተቀምጠው አጀንዳ ሲሰጡ ካወራ ይሄማ በቃ ምንም መንግስት ርቆ አልጠበቀውም ያለው ማለት ነው። ካማኝ የነገረኝ ይባላል እኮ። የእነሱን ካወጣ ምን ብዬ ነው? ያው ሰማዋለሁ፣ ሁሉንም አወራዋለሁ፣ ሁሉንም ሰማቸዋለሁ። አላወጣውም እዚህ ላይ መጥቼ ለምን ማውጣው? ብዙዎቻችሁ በቴክስት ትልኩልኛላችሁ፣ በዋትስአፕ ትልኩልኛላችሁ፣ ሰማሁ ወይ ትሉኛላችሁ። ሰዋት ያውራ እንዴ? ኢትዮጵያ እኮ ከደሃ ሀገሮች መካከል መረጃ በአንደኛ ደረጃ ተሰለፈች። ገንዘቧ እኮ ከጥቅም ውጭ ወጣ። በዓለም መጨረሻ ብዙ ነገር። ይሄንን ካላወሩ እነዚህ ሰዎች እልሃቸውን በምን ይወጣሉ? እንዴት ነው የፖለቲካ ጭንቅላታችሁ ግምታችሁ? እናንተ በተራሱ አሁን ከመንግስት ጎን የቆማችሁ ሚዲያዎች ምንድነው ጭንቅላታችሁ? እናንተ ምንድን ነበር እንዲያወሩ የምትጠብቁት? እናንተ ከነሱ ከባብ እንቁላል እርግብ ትጠብቃላችሁ እንዴ? እንዲያውም ከነሱ የእናንተ ይብሳል የምታወሩላቸው ነው የሚብሰው። እንዲህ እኔ አልመልስም። ሙዲዬ የሚጫወትበት ጨዋታ ካለ እጫወታለሁ። ከዛ ውጭ ግን ነቨር ባይሉ ነው። ካላሉ ግን እወጣለሁ። ካላሉ ወጥቼ እሰራለሁ። ካሉ ግን ማራት ያለባቸው ነው። ስንት ፕሮፌሰር ቀረበ ከረባት እያሰረ፣ ስንት ዶክተር ቀረበ ከረባት እያንጠለጠለ፣ ስንቱ ወጥቶ ተዘረረ። በየዩቲዩብ የጋብዙት ቅርብ እንግዳ ፕሮፌሰር ጋር ኢኮኖሚስት እየተባለ ስንቱ ተዋረደ። ቃኑ ቀረ። አገር ቀጥላለች። እንዳሏት እኮ ያች ሀገር እኮ አትኖርም፣ መኖርም የለባትም እንደነሱ እንደሚነግሩን ከሆነ። ዛሬ አንድ ቲክቶክ ላይ አንድ ነገር አይቼ ሰውን ሰቅሎት በገመድ ሳህን ትሪ ተደርድሯል። ቅርጫ ላይ ያደረጉት ሰው ልጅ ስጋ የለም ለማለት
እና የሰው ልጅ ቅርጫ ወጥ። ይሄ ፖለቲካ ነው፣ መስራት አለባቸው። ይሄንን ሚዲያ ብለን ልትሰራው ነው? ቀልደ ማሾፍ ነው። ስጋ በ760 ብር ቅርጫ ሰው ኪሎ ለመግዛት ተሰልፏል። አዎ መሰለፍ አለበት እንዴ። እና ታዲያ አልሰልፍም ካልክዛ ከ4 ሻለል ሂድና ተሰልፋ። ነዳጅም እኮ ሰልፋል። የለማ ነዳጅ የለም። እነዚህን ፖለቲካ ብለን ከሰራንባቸው በምንም ተአምር ጉንጭ ማልፋት ይሆናል። የጠቅላይ ሚኒስቴሩን አንድ ነገር የቤተ መንግስት እንትን እችን ነገር አሳይቼ እነዚህ ማዕድ ማጋራት የሚል ፕሮግራም ነው። በየጊዜው ይካሄዳል። ጠቅላይ ሚኒስትሩ ወደ ስልጣን ከመጣበት ጊዜ ጀምሮ ሙስሊሞችም ይገባሉ፣ ኦርቶዶክሶችም ይገባሉ፣ ካቶሊኮችም ይገባሉ፣ አነስተኛ እንትን ያላቸውም ይገባሉ። ማንም መረዳት የሚገባው ሰው ሁሉ ይገባል። በወረፋ አይደለም፣ በጉቦ አይደለም፣ በሰው አይደለም፣ ተመርጦ አይደለም። ትልቁ ነገር ምንድን ነው? እሱ እኮ እዚህ ያሉት እኮ 100 ሰዎች አይበሉም እኮ። ሁላችሁም በየአካባቢያችሁ ይሄን ልምዱ ሰዱ ነው። ክብርት ከንቲባዋ ማዘጋጃ ቤት ውስጥ ምናልባት 500 ሰው 5000 ሰው ነው የምትሰጠው የምትረዳው። ያ ማለት እኮ ክብርት ከንቲባዋ ከዚህ ይሄንን እናንተም አውሉት ነው። በየመስሪያ ቤታችሁ፣ በየድራችሁ፣ በየሃይማኖት ተቋማችሁ ይህን ስሩ ለማለት እንጂ የመላው የኢትዮጵያን ችግር ለመቅረፍ ምሳሌ ነው እኮ የሚሉት። እነዚህ ህፃናቶች አሁን ቤተ መንግስት በምን ተአምር ነው የሚያልሙት? ይሄ ሐሳብ ነው። ሐሳቡን ሌሎቻችሁም በየተቋማችሁ ይህን ስራ ስሩ ነው መልእክቱ። ይህንን ጋውን ያደረገውን ሰውዬ እችን ህፃን ልጅና እዚህ ጋር ያሉት ሰዎች ቪዲዮ አንስቶ ህፃናቶች ቤተ መንግስት ተሰዱ። ዶክተር ጋውን የለበሰ አስተማሪ መምህር የነበረ ዶክተር። ስለዚህ በዶክተር በደሞዝ ላይ እንዲህ አይነት አጀንዳ ነው የሰጡን እኮ። ለዚህ አጀንዳ ምን ብለው መልሰው? ለዚህ ነው ንቃችሁ የምትውቱት ነገሮች ንቃችሁ መተው ነው። አለበለዚያ ካማኝ የነገረኝ የሚባል ነገር ይመጣል። ለእነሱ ቦታ መስጠት የለብንም እኛ። ግመሎቹ ይሄዳሉ፣ ውሾቹ ይጮሃሉ። ከመጮህ ወደኋላ አይሉም። ምን አልከኝ? የኩን አምላክ የሻዕቢያ የሚዲያ ተቋሞች እና አቦይ ቲቪ እና ኢቢኤስ ቲቪ አርቲስቶቻችንን እየገደሉ የገንዘብ መሰባሰቢያ ያደርጉላቸዋል እኮ። በውስጣቸው የተሰበሰቡት ኤርትራውያኑን ለምን እንዳማሰሳሰች እመጣበታለሁ ስለሱና እንዲህ አይነት ነገሮች በጣም ሚዲያው ስለተጨማለቀ ለመውጣትም አልፈልግም ብያለሁኝ እኔ። ፕላስ እንደገና ደግሞ ቀዳዳውም እየተከፈተ ስለወጣ ነው። በዚህ አጋጣሚ በዓላችሁ እንዴት ተከበረ? እንዴት አሳለፋችሁ በዓላችሁን? እኔ እንግዲህ ያው እንደነበራችሁ ትላንትና ማታ ሁሉም ቤተክርስቲያን ነው የሚታደረው። ሲነጋ ኦልሞስት ወደ 5 ሰዓት አካባቢ ነው ከቤተክርስቲያን የተገባው። ማለት 5 ሰዓት ማለት በኢትዮጵያ 10 ሰዓት፣ ሌሊት 10 ሰዓት 11 ሰዓት ነው በዚህ ሀገር ማለት ነው የሚገባው። ከዛ በኋላ ደግሞ ያው እንደመጣ ትደክማለህ፣ ትተኛለህ። ከዛ በኋላ ደግሞ ያለን ሻይ ዳቦም ቢሆን እንደ ቤተሰብ ደግሞ ምሳ ምናምን በላልተን ጨርሰን ዛሬ አሁን በዓላችን ጨርሰን ልጆች እንደውም ሰለብሬት እያደረጉ ነው። እኔ ትወጥቼ ነው እኛም ዳቅማችን ሻይ ዳቦን ብላ አዘጋጅተን ከልጆቻችን ጋር በዓላችንን በቆንጆ ሁኔታ አሳልፈናል። እግዚአብሔር የተመሰገነ ይሁን። እንዲያውም ትንሽ ለእናንተ ላሳያችሁ እንደው ለበዓሉ ድምቀት። እነዚህ የምታዩዋቸው እንግዲህ የኔ ቤተሰቦች የኔ ልጆች ናቸው። ከቤተ ክርስቲያን መጥተው ደክመው ተኝተው ምግብ አዘጋጅተን ደግሞ እስኪ በረከቱን ደግሞ እንካፈል ብለን 3 ልጆች ጾመዋል። 3 እንግዲህ በካናዳ ህይወት ህፃናቶች በተለይ ቻይናው አሁን ገና 8 ዓመቱ ነው። የ8 ዓመት ልጅ ሆኖ መጾም ከባድ ነው። ምክንያቱም በእነሱ እድሜ አስክሬም ይፈልጋሉ፣ ቦምቦሊኖ ይፈልጋሉ፣ ፒሳ ይፈልጋሉ፣ ብዙ ነገር አለ። 2 ወር ሙሉ እንደዚህ አድርገህ ማጾም ልጆችን ከባድ ነው። ትምህርት ቤት የሚያስገዷቸዋል። እና ይሄ እንግዲህ የእናትየዋ ጥንካሬ ነው። ግን ጾሙን አለ አንድ ነገር ማጓደል እያማራቸው እንኳን አይሆንም እያሉ እነሱ ናቸው የሚሉ
እኔ እንደውም ቻይናው እንዲያቆም ፈልጌ ነበረ፣ አይሆንም አሉ። እሱም እምቢ አለኝ። መጨረሻ ላይ ግን ያው ቀኑ አለቀ። የእነሱ በረከት ላያችን ላይ ይግባ፣ ቤታችን ይግባ። ግን ዛሬ ፈስገን እንግዲህ ባህላችን አክብረን በዚህ መልኩ ሰብሰብ ብለን ጾማችንን ስንፈስግ ነው። እሱን ትንሽ ላሳያችሁ ብዬ ነው ይሄንን በሰላም ቅዱስ ገብርኤል መልአክ ኦልስቴም ወዲያን ሰላም አለኪ ድንግል በለናኪ ወድንግል በስጋኪ እግዚአብሔር ሰባኦት ሰላም አለኪ ብሩክ አንቺ የማነሰ ብሩክ ፍሬ ከስኪ ተብሴት ፍሴት ኦ መለክ ስቃይ እግዚአብሔር መስክ ጻሌ ወተኒ ሀብ ቁል ወደቂ እግዚ ካይመር ሰለና ሀተዊና አሜን Don't eat. Why? I have to do something. Dad, you gotta forgive us. Just. No. So, take a bite. You take first bite. I'm gonna give you first bite. You can't even bite it. It's too hot. Is it good? So good. It's like candy. Did I change for you? No, it's okay. Okay. I have this one until I'm done. Okay. It tastes like candy, but more oil. እንጀራ It's hot. This one is the best one. No. You sure? Yeah. እሺ እንግዲህ በስደት ላይ እንደዚህም ደግሞ ያለችን እንደ ቤትህ ጸበል ጸዲቁን አሳልፈ ደግሞ ፋሲካን እንኳን አደረሳችሁ እንባባላለን ቤተሰቦች። እንግዲህ ይሄ እንግዲህ የስደት ህይወት ነው። ስደት ነው። በስደት ላይ እንደዚህ እናሳልፋለን። ሀገር ቤት ደግሞ ሁሉም እንዳቅሙ ዶሮ በ300 ብር ይገዛል፣ በ800 ብር ይገዛል፣ በ1000 ይገዛል፣ በ2000 ይገዛል፣ በግባ 40 ሺህ ይገዛል፣ በ10 ሺህ ይገዛል። ሽንኩርት በ100 ብር ይገዛል፣ በ30 ብር ይገዛል፣ በ25 ብር ይገዛል። እንዳቅሙ ብቻ ግን ባህላችን እንደ ቤታችን እንደ ጎረቤቶቻችን ሳይሆን እንደ ቤታችን አክብረናል። ይሄ ምንም የሚታለም ነገር የለም። አንዳንድ ሰዎች ደግሞ ሟርት የሚፈልጉ ሰዎች ደግሞ አጣጥለውት አገሪቷ ውስጥ በዓል እንደሌለ፣ አገሪቷ ውስጥ ሰው እንዳልተበላ፣ ፋሲካ በዓል እንዳልተከበረ፣ ሟርት እንደነበረ መዓት ነገር ሲወራ ደግሞ ሰዋለ። ስለዚህ ሁሉም መብቱ ነው። የሚያወራውም መብቱ ነው፣ የሚኖረውም መብቱ ነው። እና ፖለቲካ ያስጠላል። የእልህ ፖለቲካ ሆነ፣ የብሽቅ ፖለቲካ ሆነ። ለነዚህ ዲቪዬ ልጆች ያሳድግልህ ትልቁም ነገር ነው። ፈጣሪ ያቀላ። በጣም ከባድ ነው። በተለይ በውጭ ሀገር ሆናችሁ ልጃችሁን በእምነታቸው ጸንሳችሁ ገርታችሁ ማሳደግ ከባድ ነገር ነው። ከባድ ነው። ምክንያቱም እዚህ እንኳን ብታስተካክሏቸው ትምህርት ቤት ላይ ሲሆኑ ሌሎች ሰዎች ናቸው ከዛ ያለውን ነገር ይዘው ይመጡባል እና ይበጠብጠዋል። እና እግዚአብሔር የተመሰገነ ይሁን። እንግዲህ ልጆቻችሁ መጨረሻችሁን ያሳምረው ነው የሚባለው። እኛ አይደለም ፈጣሪ ባርኮ ያሳድጋችሁ ነው። አሳመራችሁኝ። እኔስ መቼ ነው ሀገሬ ገብቼማ ልጆችን ያሳድግልን። እና ይሄ እንግዲህ ያለፈ ነገር ነው። እኔ አሁን ለምን እንደዚህ ውስጥ እንደገባው አላውቅም። ብቻ ሁላችንም እንደ አቅማችን ባህላችን ፋሲካችን አክብረናል ማለት ነው። ልጆቻችሁን በያላችሁበት ቦታ ጌታ ይባርክላችሁ፣ ፈጣሪ ይባርክላችሁ፣ አንጾ ያሳድግላችሁ፣ ለቁም ነገር ለሀገር ያብቃላችሁ ነው የምላችሁ። ሌላ ምን የምለው ነገር የለኝም። ኦኬ እንግዲህ ወደ ገደለው ነገር ልግባ። ሁለት ነገር ላይ ልግባ። ብዙም ፖለቲካ ማውራት አልፈልግም። እንግዲህ ኢትዮጵያውያን ኤርትራ እንዳይገቡ ለምንድን ነው የተከለከለው ነው? በጣም ከአንዳንድ ኤርትራውያን ወገኖች ጋር በጣም ስከራከር ስለነበረ እየደወሉልኝ ነው ያሉት። ለምንድን ነው ኢትዮጵያውያኖች ኤርትራ እንዳይገቡ ለምን ተከለከለ? ሰሞኑን በኤርትራ ላይ በጣም የሰራሁት አጀንዳ ብዙዎችን እያነጋገረ ነው ያለው። ቀልባቸውን እየሰበሰበ ነው ያለው። አንዳንዶቹ መጥተዋል። ከገቡስ በኋላ ለምንድን ነው ኤርትራ ውስጥ የሚገሏቸው ኢትዮጵያውያኖች ነው? ለምን ይገሏቸው? እሺ ግቡ። ከገቡስ በኋላ ለምን ይገሏቸዋል? ይሄ በጣም ትልቅ አጀንዳ ነው። እዚህ ላይ በደንብ ማብራሪያ ሰጣችኋለሁ። ሌላም ኤርትራውያኖች ካላችሁ በጽሞና ስሙ። ለነገር ሳይሆን ለጽሞና ስሙ።
ሁለተኛው ህወሓት ለሻዕቢያ የድረሱልኝ ጥሪ ደብዳቤ አስቸኳይ ጽፏል። ለምን ደብዳቤውን ላከ? ለምንድነው ለሻዕቢያ ህወሓት የላከው ደብዳቤ? ድረሱልኝ ነው ያለው። ኤርትራን ነው የጠራው። ኡጋንዳን አልጠራም፣ ሱዳንን አልጠራም፣ ሶማሌን አልጠራም። ለኤርትራ ግን አስቸኳይ ድብቅ ደብዳቤ ህወሓት ልኳል። ድረሱልኝ ነው የሚለው። ዛሬ በአንዳንድ ቦታዎች ላይ መብራት ሁሉ አጥፍተዋል። መብራት ሲጠፋ ያው የሚዘረፍ ነገር አለ ማለት ነው። በህወሓትና በሻዕቢያ ስታይል የትም ቦታ ላይ መብራት ከጠፋ አንድ ነገር የተዘረፈ ነው ያለው ማለት ነው። ባለፈው ጀምረውታል፣ ሊጨርሱት ይሆናል። ዞሮ ዞሮ ግን እሱ ንብረቱ ላይ ዛላ ስላስቀምጠውና ህወሓት ለሻዕቢያ የድረሱልኝ ድብቅ ደብዳቤ ለምን ጻፈ ነው። ይሄ ነው እንግዲህ። ታደሰ ወረደ እንደሚሰማው ከሆነ አንዳንድ ወሳኝ እርምጃዎችን ጀምሯል ይባላል። እኔ አላምንም፣ ስለማላምን ነው። እነሱን አላምንም። ብዙ ነገር ብሰማ ደጋግሜ የምሰራው ነገር ነው። ህወሓትን አላምንም። ወያኔና ህወሓት እስካለ ድረስ ኢትዮጵያ ሰላም ትሆናለች ብዬ በተአምር አስቤ አላቅም፣ አላስብምም፣ አይሆንምም። ጋንግሪን ይቆረጣል ነው የምላችሁ። ጋንግሪን ይቆረጣል። ሰሞኑን በጥቅምት 24 ጊዜ ኢትዮጵያ የምትባል ሀገር መፍራስ አለባት፣ መጥፋት አለባት ሲሉ ሲፎክሩ የነበሩትን በሙሉ ንግግራቸውን ትተው የድሬዳዋው ከንቲባ ከድር እንዲህ አለ ብሎ የተናገሩትን የዛን ጊዜ በስሜት እሱን እያወጡ ፖለቲካ ጀምረዋል። ምንድን ነው የሚሉት ነገር አለ። ምን አለ ያጣለማኝ የተሳደቦ ይላል የሚባል ነገር የለም። እንደሱ ያለ የእነሱን ብናወጣው ሺህ መርዝ አለን እኛ። ሺህ መርዝ በህይወት ኖረን ኢትዮጵያ አትቀጥልም ነበር የሚሉት ህወሓቶች። በህይወት ኖረን ኢትዮጵያ አትቀጥልም። አይናችን እያየ ኢትዮጵያ ስትጠፋ አየናት። የሃይማኖት አባቶቻቸው ሳይቀር እቺ ሸርሙጣ ኤሊዛቤል የሆነች አገር እያሉ ነበር አባቶች። ተውት፣ ፖለቲከኞች ችግር የለብኝም፣ አክቲቪስትም ችግር የለብኝም። የሃይማኖት አባቶች እቺ ሸርሙጣ ኤሊዛቤል የሆነች አገር ስትጠፋ ሲሉን የነበሩት እነሱ ናቸው። የነሱ አይወራም። አሁን ዛሬ ኮርዳይት እንዲህ ብሎ ነበረ፣ አብይ እንዲህ ተናግሮ ነበረ፣ የድሬዳዋ ከንቲባ ይሄን ብሎ ነበረ፣ ዳንኤል ክብረት እንዲህ ብሎ ነበረ እያሉ የመዘዙ ያወጣሉ። እናውጣውና ጉዳችሁን ትዝረከረኩ። ያስፈልጋል? ይሄ አያስፈልግም። ግን ለምን እንደፈለጋችሁት አጀንዳው ስለሚገባኝ ነው። እንደገና ለማንሰራራት ነው አሁን የሚጣገሉት። አንደኛ ሀገረ ትግራይ የምትባል ሀገር ካልመሰረቱ በምንም ተአምር ኢትዮጵያ የሆኑ መቀጠል አይፈልጉም። ይሄ ማኒፌስቶቸው ላይ ቁጭ ያለ ነገር ነው። ደጋግሜ የምሰራው ነገር ነው። መደገም የምሰራበታለሁ። በህይወት እስካሉ ድረስ የዛሬ 100 ዓመት የምሰራው ነው። ህወሓት በምንም ተአምር ኢትዮጵያ የሆኑ መቀጠል አይፈልጉም። ይህ ቁልጭ መናገር ነው። ደፍሮ የሚናገር ነው የጠፋው እንደኛ ይሄን እንጂ የህወሓት ፕሪንሲፕሉም አይደለም ማኒፌስቶም አይደለም። ለዚህ ነው ሲፈልጉ ሸኔን ያደራጃሉ፣ ሲፈልጉ ፋኖን ያደራጃሉ፣ ሲፈልጉ ጋዴ ግንባር ይላሉ፣ ሲፈልጉ በየፈለገ መልኩ የሚመጡበት ምክንያት ምንድን ነው? ጦርነት ተፈጥሮ ሰላም አስከባሪ ከውጭ መጥቶ የትግራይን ህዝብ ጨርሰውት አስፈጅተውት ድረሱልን የሚል ጥሪ ቀርቦ ሰላም አስከባሪ ጦር ከኡጋንዳ የሚሆን ከኮንጎ የሚሆን ከኬንያ ገብቶ ትግራይ ወሰኗን ጠብቃ ሀገረ ትግራይ እንድትሆን ነው የሚፈልጉት። ታደሰ ወረደ ገብቷል። መመሪያ ተቀብሎ መመሪያ ወስዶ ተቀብቷል። መመሪያውን ተግባራዊ ያደርገዋል እስከሆነ ይሁን። ግን ታደሰ ወረደ አሁን የወሰደው እርምጃ የምንሰማው እርምጃ የእውነት ነው? እያሰራቸው ነው ያለው። ይታሰራሉ፣ እነሱ ህግ ያውቃሉ፣ ይታሰራሉ፣ ይታሰሩለታል። ታደሰ እውነት ነው የምንሰማው? ታደሰ ወረደ ይወገዳል። በማን ነው የሚወገደው? ታደሰ ወረደ ማን ያስወግደዋል? ይቀጥላል። ታደሰ ወረደ አያምቅማለሁ፣ ኃይል አለው። 4 የተለያዩ ግሩፖች ናቸው ትግራይ ውስጥ ያሉት 4። አንደኛው በደብረ ጽዮንና በሞንጆሮ ነው የሚመራው ትልቁ ቡድን ነው። አርሚዎች ናቸው፣ እነሱ ናቸው። ሁለተኛው የታደሰ ወረደ ጦር ነው። ኃይለኛ ነው፣ እሱ የተደራጀ ነው፣ መሳሪያ ያለው ትጥቅ ያለው ነው። ሶስተኛው የነ አብርሃም ዱንኩል የሚባሉ በአርሚ ምናምን ጦር ይዘው የተቀመጡ ናቸው። እነሱ ለራሳቸው ኃይል አላቸው፣ ወታደር አላቸው። አራተኛው እና የመጨረሻው ደግሞ ሀራ መሬት ላይ ያለው ነፃ አውጪ ነው። እነዚህ 4 ግሩፖች መስማማት በየትኛው ጠረጴዛ ቁጭ ብለው ይስማማሉ ብትሉ በመሳሪያ ብቻ ነው የሚስማሙት፣ ሲጨራርሱ ብቻ ነው። እነዚህ 4 ኃይሎች ደግሞ እንዳይስማሙ ሻዕቢያ በቂ ባጀት መድቧል።
እነዚህ አራት ኃይሎች ከተስማሙ ለሻዕቢያ ያሰጉታል ለኤርትራ። ስለዚህ ኤርትራ እነዚህን አራት ኃይሎች ማጨፋጨፍ አለበት። መሳሪያ እየሰጠ ጥይት እየሰጠ አይዟችሁ ያለ። ለዚህ ነው ህወሓት የመጨረሻ መደበቂያውን ኤርትራ ደብዳቤ ድብቅ ጽፎ ድረስልኝ ኢሳያስ አፈወርቂ የሚል መልእክት ላከዋል። እኔ አንድ ጊዜ አብቹ አስታውሳለሁ የተናገረውን ታስታውሱ ከሆነ በምንም ተአምር ህወሓት የሚባል ነገር እስካለ ድረስ ኢትዮጵያ ሰላም ትሆናለች ብላችሁ አታስቡዋል። ታስታውሳላችሁ? እቺ ንግግር አብቹ የተናገረው ነገር በምንም ተአምር አታስቡታል። ህወሓት በህይወት ኖሮ ኢትዮጵያ በህይወት ትኖራለች ብላችሁ አታስቡ ነበር። ጋንግሪን ናቸው። እቺ ነገር እናዳምጣት አንዴ። ምንድን ነው የለም እንዴ? እቺ ነገር ላመጣት ነበረ ድምፁን ብሎኛል። እሺ እሱክ ችግር የለውም አወርደዋለሁ፣ በሌላ አወርደዋለሁ። እኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት ወያኔ ይሄንን አዳምጡት። ህወሓትና ወያኔ የሚባል በህይወት እስካለ ድረስ ኢትዮጵያን ማፍረስ፣ መቆራረስ፣ ማስገደል፣ ማገዳደል፣ ሀገር መሸጥ ባንዳነት ካልሆነ በስተቀር አታስቡት ብሎ ነበር። እስራኤል ደጋግመን እኛ በፕሮግራም ሰርተንበታል። ዓላማቸውን ጭምር ማኒፌስቶቸውን ጭምር ድብቁን ማኒፌስቶቸውን ጭምር አምጣን ተናግረናል። አልዋሽም አለ ቪዲዮ ተቀምጧል እዚህ ጋር። ምንም ምክንያቱም እነሱ አይደሉም እኮ ይሄን የሚፈልጉት። ማኒፌስቶ ነው የሚለው ራሱ የትግራይ ህወሓት ማኒፌስቶ የሚለው ይሄን ነው። ሀገረ ትግራይ ሳትሆኑ የምትቀጥሉ ከሆነ ነው የሚላቸው እኮ። ስለዚህ ነው የህወሓት ደም ሀገረ ትግራይ ነው። አንድ ሰሞን ምን ነው መሰለህ ህወሓት ማለት ትግሬ ነው፣ ትግሬ ማለት ቲዲኤፍ ነው፣ ቲዲኤፍ ማለት ወያኔ ነው ምናምን ይሉ ነበር። የሚከፍሉት ዋጋ አላወቁም። በጣም ከባድ ዋጋ ነው የሚከፍሉት። በጣም ከባድ ዋጋ። አከሮች ገብተውባቸዋል። ብሎክ እያደረጓቸው ነው ያሉት። እዚህ ጋር ሃይ ያላችሁ ኮሜንት አሉ ገብተውላቸዋል። ብሎክ እያደረጓቸው ነው፣ እያዩዋቸው ነው እዚህ ያሉት። ስለዚህ ይሄ ግልጽ ነው። ጠቅላይ ሚኒስትሩ በቃሉ የተናገረው ነገር አዳምጡት። እዚህ ጋር በህይወት እስካለ ድረስ ወያኔ በህይወት እስካለ ድረስ ኢትዮጵያን ሊያጠፉን ነው ብያችሁ ነበር አይደል? ሊያጠፉን ነው ብያችሁ ነበር። ሀክ እያደረጓችሁ ነው ያሉት። ከዛ ጋር ከኔ ጋር ሳይሆን ከእነሱ ጋር ሀክ እያደረጓችሁ ነው። ኦኬ እኔ በዚህኛው እመጣለሁ፣ ችግር የለውም። እንደገና በዚህ እመጣለሁ። እኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። ስለዚህ ኮንሽስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ ነው የመጣው። ይሄን ደግሞ የሚያግዘው ኃይል ይሄ ይኸውላችሁ ይሄንን የሚያግዘው ኃይል ከመጣ ይላል። የሚያግዘው ኃይል ማን ነው? ሻዕቢያ ነው። ከመጣ በምንም ተአምር ህወሓት አገር ሆኖ መቀጠል አይፈልግም። ለዚህ ነው ለታደሰ ወረደ መከራ ይሆንበታል እላችሁ ነበር እኔ። ታስታውሱ እኮ ታደሰ ወረደ ፈተና ውስጥ ነው የሚገባው፣ ይገሉታል እላችሁ ነበር። አሁን እዚህ ጋር ታደሰ ወረደ በማን ይወገዳል ነው። ስፔሻሊ ታደሰን የሚገሉ ስፔሻል ስኳዶች ገብተዋል ከአስመራ። ለእናንተ ግልጽ ብላችሁ ሽሬ ናቸው ያሉት። አሁን ግማሹ ሽሬ ናቸው ያሉት፣ ግማሹ ምንድነው ሽራሮ ናቸው ያሉት። ገብተዋል። ይሄን ታይም ግን ታደሰን ጦር አለው።
ይከላከሉታል ይችላሉ እሱን ዋዳ ነው ይመርዙታል አናቆም ግን በምንም ታምር ታደሰ ወረደ አያስቀምጡት ለዚህ ነው የሚያግዛቸው ኃይል ካለ ማለት ኃይል ሻዕቢያ ነው አንድ ኤርትራውያኖች የተናገሩት ነገር አለ እሱን አሰማቸዋለሁ እዚህ ጋር ኤርትራዎቹ ንግግር አማርኛ ቋንቋ ተናጋሪ ኤርትራውያኖች ብሎ የሚያስቀምጡት ነገር አለ እኛ ሁሉ የምናገረው ነገር እነሱ ራሳቸው ይናገሩት አትሰሙታላችሁ ይሄ የሚያግዘው ኃይል ካለ ይላል ማን ነው ሻዕቢያ ነው ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን የሚያግዘው ኃይል ከመጣ ፋኖ ማለት ነው ሸኔ ማለት ነው ሻዕቢያ ማለት ነው ወላ ሱዳን ብሎ ማለት የሚያግዘው ከመጣ ኢትዮጵያ እንደ ኢትዮጵያ ሆና እንድትቀጥል አይፈልግም በቃ ፔሪድ ይሄንን ትደመድማለህ ደምድም ይሄን ታምናለህ እመን በዚህ ጉዳይ ላይ ሌላ ጉዳይ ውስጥ ገብተህ ትጨበረበራለህ የራስ ጉዳይ ላይ አይገባኝም ግን ይሄ ነው የሚያግዘው ኃይል ካለ ከመጣ አሁን ዛሬ ግንባር አንድ ግንባር ብታቋቁም ዝም ብለህ መንግስት የመገልበጥ ግንባር ብለህ ብታቋቁም ባጀት ምትብላል ወያኔ ባጀት የሚሰጡ ቀጥታ የሚሰጡ ባጀት በማንኛው ፓርቲ አቋቋም መሳሪያ ይሰጠዋል ጥይት ይሰጠዋል ቀለብ ይሰጠዋል መሰልጠኛ ቦታ ይሰጠዋል አንተ ብቻ መንግስትን ተዋጋ ነው የሚለው ለዚህ ነው ሻዕቢያ ደግሞ መንግስትን የሚያፈርስ ነገር ካለ ከማንም ከግብጽ ጋር ለምን ቆሙ የህዳሴ ግድብ ጉዳይ መሰለ እንዲቆሙት አይደለም ኢትዮጵያ ታስፈራለች ኢትዮጵያ ሚስጥር ነች በጣም ህልሟ በጣም ረጅም ነው ረጅም ከመሆኑ ውጪ ደግሞ የሚታየው እድገቷ ዓለምን ያስፈራል እንኳን እነዚህ ጋጦጥ የመንደር ዱርዮችና ተገንጣዮች አይደለም ዓለምን ራሱ የሚያስፈራ እድገት ላይ ነው ያለችው ለዚህ ነው ከስር ከስሩ የሚፈለፈሉት ከስር ከስሩ የሚያወሩት ከስር ከስሩ የሚያማሩት ይወጡ ይሄን ነው የሚያለው ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም ከማንም ጋር ይሰራ ዝግጁ ነው እዚህ ከፋፍላል ከሌላው ኃይል ጋር ይሰራል ለዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ አይደለም ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ ነው የመጣው ሐቆይ ነው ይሄ ነው አሁን የሚያማቸው እሺ ቲፒኤልኤፍ የሚሆን የሻዕቢያ ፖለቲከኞች የሚያማቸው እንዴት ኢትዮጵያ እስካሁን አለች እንዴት አልጠፋችም ይሄን ሁሉ በ5 በ6 ኮርነር ውስጥ ሳይቀር ገብተን እየቦጠቦጥናት እንዴት ማጥፋት አቃተን ነው ይሄ እኮ የምታዩት እኮ አሁን የጽንፈኞቹ ከላይ የኢንተርኔት አብዮት የሚሉት መንግስት ይገለበጣል የሚሉት ማርት የሚያወሩት በሙሉ እኮ ዓላማ አላቸው እኮ ስላልቻሉ ኤርትራውያኖች ይሄን ነገር አንድ ይላል አዳምጡት ምን እንደሚል በደንብ አዳምጧቸው ትግርኛ የምትችሉ ሰዎች ስሙ እኔ ግን እንደረጉላችኋለሁ እነዚህ የሚያወሩት ሰዎች ምንድነው እንግዲህ ኤርትራውያኖች ናቸው እነዚህ ኤርትራውያን ተናጋሪዎች ናቸው አዳምጡት ከራሳቸው አንደበት አንብቦ ይኹም እዚ ምቅላዕ ኢለኩም ለ ዝረይዎ ስትሪዎ ዘለኹም ናይ ትዊተር አንብቦ ይኹም ናይ አምሓራ ፋኖ ናሽናል ሙቭመንት ይዝብል ወይ ናይ ዞም ፋኖ ሲ ናህቶም ትዊተር ረዲኹምኒ እጂ መብዛሕትኡ ሰብ እዚስ ናይ አምሓራ ናይ ዞም ፋኖ ዝመስሎ ኣሎ እጂ እዛ ናይ ፋኖ ትዊተር ናይ ፋኖ ዘይኮነት ናይ ህግደት መንደር ምዃኑ በዚ ጋጣሚ ክንሕብረኩም ንፈቱ እዚ ትዊተር እዚ ካብ ኣስመራ ከም ዘካይድዎ ክንሕብረኩም ንፈቱ አማርኛ ቋንቋ ተናጋሪ ኤርትራውያኖችና ትግራዮች እንጂ ፋኖ የሚባል ተቋም የለም ነው የሉም አማርኛ ቋንቋ ተናጋሪ ኤርትራውያኖችና የአድዋ ልጆች ናቸው ፋኖ የሚባሉት ነው እነሱ እኮ ናቸው ያሉ ምናገር እኮ አዳምጥ የሚልህ አዳምጥ ትረዳሁኒ
بسنك زي أتوم زمدنا أور هكذا بجبر رعدي كخصصو خمس خونو كربا تردخني إرترا هاجرنا ما بزم دقال الذي أتوم أبزي توت عزقتك تأتم خانا نحبكم فوتو لكن بخمية خاهم اللي كان نحرت لكمني أبزي آخريكمني ريوا تريوا لهم كابيرترا كم زفنو أبزن هلكم زيادة ويب سايت رديوهمني ريوا تريوا لهم so it's connected and أبزن هلكم ريا زي تريوا لها كابيرترا خمس فنو كابس مرا خمس فنو أبس مرا خوينا كم نتصحفو أبزن هلكم alright شدو هرايدو أبزن هلكم so بسيم فانو أبس مرا خوينهم تويت كم زغورو بتشفتي أبزن هلكم right there إيرتري أندرويد أب لكم على لفظي يقول لهم ده أوه يا أندرويد أب ريكم ودو أجي أبس مرا خوينهم فانو لك عن فانو خوينهم تويت قبرو مالتي نظام دناور ترديهم نظام دناور قال فانو نديو فانو قال مرة لكن هذه هكذا في ده كايرنا هكذا في alright هجو كله ناي وين نايزوم أمثال نايزوم حواحات كم وكيد قبريهم ناي هكذا نايزوم ناي فانو ناي قدم ناي أونك كل يوم قبرو برد እንግዲህ ምንድነው እኛ ታስታውሱ ከሆነ አማርኛ ቋንቋ ተናጋሪ ፋኖ የሚባል የለም ማለት ነው። አማርኛ ቋንቋ ተናጋሪ ኤርትራውያኖችና አማርኛ ቋንቋ ተናጋሪ ያድዋ ልጆች ናቸው በፋኖ ስም ገብተው አማራውን እየጨፈጨፉ ያሉት። በተለይ ሻቢያ አማራ የሚባል ከምድረገጽ መጥፋት አለበት ብለው ያምናሉ። የነበሩትን እኮ አጥፍተዋቸዋል። ነበሩ እኮ ጎጃሚዎች ነበሩ፣ ጎንደሬዎች ነበሩ እኮ አስመራ ገለዋቸዋል። ግማሹ ጠፍቷል፣ ግማሹ ተገለዋል። አስመራ ውስጥ አንድም ኢትዮጵያዊ አይቀመጥም፣ ክልክል ነው። ከተቀመጠም ይገደላል። የነበሩት ተገለዋል። ከዚህ በኋላ ግን መግባት ግን አትችልም። ኢትዮጵያ የሆነ አስመራ መግባት አትችልም። ለዚህ ነው ኢትዮጵያውያን ኤርትራ እንዳይገቡ ለምን ተከለከለ? ለምንድን ነው የማያስገቧቸው? የገቡት ስለምንድን ነው የሚገሏቸው የሚለውን አጀንዳ ይዤ የመጣሁት መረጃ ስላለኝ። ይሄን ደግሞ የዛሬ ፖለቲከኞች ሳይገዙ በፊት ያውቁታል። መረጃው ነበራቸው። ዛሬ እኮ የተገለበጡት ነው ወይዘሮ ሀብታሙ እነ እንኩሮ ሚዲያ እነ ግልብጥ ሚዲያዎች ዛሬ የተገለበጡ ያውቁታል እኮ ድሮ እነሱ እነ ዘመነ ካሴ የአማራ ነፃ አውጪ ነኝ ብለው ሲሉ እኮ ከመጀመሪያ ጀምሮ ስንዋጋቸው እንዳልሆኑ ስለምናውቅ እኮ ነው። ስንቱ ተጨፋጨፈን፣ ዛሬ ተገልብጦ መጥተዋል። ያ ሁሉ የተጨፋጨፈን አይደል ዛሬ ተገልብጦ መጣ። እኛን ተከትለን አሁን ያኔ ግን ይሰርቡን ነበረ። ያኔ እንሰደብ ነበረ፣ ዋጋ እንከፍል ነበር በዛን ጊዜ። ዛሬ ግን ገባቸው። ፋኖ ነፃ አውጪ የለውም። ይሄንን ራስ ወይዘሮ ሀብታሙ ባንዱ ተናገሩ። ላሰማችሁ ለትዝብት ነው ወይ ማሰማችሁ ነው። ሾርት ሚሞሪ ብሎ ያለው አብቹ እዚህ ጋር ነው ያለው። እስራኤልና ማንም በአማራ ውስጥ ያለ የትሮይ ፈረስ ሆኖ ቲፒኤልኤፍን በትከሻው አዝሎ ለመጋለብ የተዘጋ ይኸውልህ እዚህ ጋር እነ ወይዘሮ ሀብታሙ እንደ ጆተኔ ገንዘብ ሳይገባላቸው በፊት ማንም የአማራ ነፃ አውጪ ነኝ የሚል እንደ ትሮይ ፈረስ ሻቢያንም ይሁን ህዋትን ይዞ እንዲገባ አንፈቅድም ይሉ ነበር መጀመሪያ። አሁን ነው ከኤርትራ ጋር የቆሙት፣ አሁን ነው ከህዋት ጋር የቆሙት። መጀመሪያ ላይ ያውቁት ነበረ። ትሮይ ፈረስ ነበር የሚላቸው ነበር፣ አንፈቅድም ነበር ሲሉ የነበረው። ልክ እንደ ጆተኔ ስታስገባላቸው ተገለበጡና ኢሱ ጭሱ ይሉ ጀመር። ይሄ ነው ጨዋታው ፖለቲካው እንጂ እነሱም እኮ አውቀውት እኮ እንዲናገሩ ነበር እኮ። ይኸው እኮ እዚህ ጋር አዳምጡ።
ማንም በአማራ ውስጥ ያለ የትሮይ ፈረስ ሆኖ ቲፒኤልኤፍን በትከሻው አዝሎ ለመጋለብ የተዘጋጀ ካለ ይነወራል፣ ይገደላል፣ ተቀባይነት ሊኖረው አይችልም። በትግራይና በአማራ መካከል ስትራቴጂክ አላያንስ ቀርቶ ታክቲካል አላያንስ ለመሆንም ይቸግራል። ለመጋለብ የተዘጋጀ ካለ ይነወራል፣ ይገደላል፣ ተቀባይነት ሊኖረው አይችልም። ማንም ትሮይ ፈረስ ሆኖ ለሻዕቢያም ለዋት መንገድ ከፍቶ የሚገባ አማራ ካለ ይገደላል፣ ይወገዳል። ያኔ ነው አሁን ሲያውቁትና እንደ ጆተኒ ሲገባላቸው ደግሞ ተገለበጡና ሻዕቢያ የኢትዮጵያ ነፃ አውጪ ነው፣ ህወሓት መድኃኒታችን ነው። እነዚህ ሰዎች ናቸው የሚሉት። አማራ ውስጥ ያለ የትሮይ ፈረስ ሆኖ ቲፒኤልኤፍን በትከሻው አዝሎ ለመጋለብ የተዘጋጀ ካለ ይነወራል፣ ይገደላል፣ ተቀባይነት ሊኖረው አይችልም። በትግራይና በአማራ መካከል ስትራቴጂክ አላያንስ ቀርቶ ታክቲካል አላያንስ ለመሆንም ይቸግራል። እንግዲህ ይሄ ዝም ብሎ አይደለም የማመጣላችሁ፣ ይሄንን ግንዛቤያችሁ እንዲኖራችሁ ነው። ሻዕቢያ አማራ የሚባል ማለቅ አለበት የሚል ውሳኔ ወስኗል። ሻዕቢያ የሚፈራው አማራን ብቻ ነው የሚፈራው። አንድ በድብቅ የወጣ መረጃ አለኝ። ኖርማሊ ተቀባይነት የለውም። ኤርትራውያኖችም አሁን እየባነኑ መጥተዋል። በውስጥ ለውስጥ ደብዳቤ ጽፈውላቸዋል። ከማንኛውም ኢትዮጵያዊ ጋር የተጋባ ኤሪትራዊ ሆነ ውጭ ሀገር የምትቀመጥ ያገባሃትን ሚስት ኢትዮጵያዊ እስካልፈታ ድረስ ኤርትራ ውስጥ መግባት አትችልም። ራሱ ሰውየው ኤርትራዊው ራሱ ሚስቱ አማራ ብትሆን፣ ኦሮሞ ብትሆን፣ ጉራጌ ብትሆን፣ ዋሬቨር ብትሆን ኤርትራ መግባት አይችልም። ፈትቻለሁ ካለ እንኳን ህጋዊ የዲቮርስ ወረቀቱ በኤምባሲ በኩል መላክ አለበት ለመግባት ከፈለገ። ይሄ የኤርትራ ማኒፌስቶ ነው የሚነግራችሁ። መሬት ላይ ይወርዳል፣ ውሸት ነው እውነት ነው የሚሉትን ሌላ ታሪክ ነው ያለው። ግን ኤርትራውያኖች ደግሞ በነፃነት የሚኖሩባት ሀገር፣ የሚነግዱባት፣ የሚበሉባት፣ የሚጠጡባት እንደፈለገ የሚኖርባት ሀገር ኢትዮጵያ ነች። እኛ አላልንም ይሄንን። ለምን ኤርትራውያኖች ያስፈልጉናል፣ ወንድሞቻችን ናቸው ብለን እናምናለን። እኛ እናምናለን። እኛ እንደ ሰውኛ ነው የምናምነው። እኛ ይሄን እንደ ሚሽን አለም ይሄን እንደ ሰው እናምናለን። ወንድሞቻችን ናቸው፣ ጓደኞቻችን ናቸው፣ አብሮ አደጎቻችን ናቸው። አብረን የበላ ነው፣ አብረን የተማር ነው፣ አብረን ያደግ ነው ብለን እንላለን። እነሱ አይፈልጉትም። እኛን የምንፈልጋቸው አይፈልጉንም እነሱ። ይሄ የማንም ኤርትራዊ ድምፅ ነው። ኤርትራ እስር ቤት 10 ዓመት ታስሮ ኢሳያስ አፈወርቅ መርዝ ፈርዶበት አጋጣሚውን አውቆ እስር ቤት ሰብሮ ከወጣ በኋላ በአትላንቲክ ኦሽንም ይሁን በሱዳንም ይሁን በኬንያም ወጥቶ ውጭ ከሄደ ኢሳያስ አፈወርቅ አምላኩ ነው። የለም የትላንትና ታሪክ አስረኝ፣ ገረፈኝ፣ ሞት ፈረደብኝ አይደለም። ኢሳያስን አምላኪ ለምን ምን ያሉ መሰላችሁ? እሱ ነው ነፃ ያወጣን ይላሉ። ለዚህ አንድ መፍትሄ አውርተን ነበር ከኤርትራ ፖለቲከኞች ጋር አንድ ስብሰባ ነበርኝና አውርተን ነበር። ይሄ ሆኖ ለምንድን ነው ብላችሁ ትሉ ኤርትራን የሚያስተዳድራት ኤርትራዊ ስላልሆነ የመጨረሻው ፖይንቱ ላይ ስንመጣ ድምዳሜው ላይ ስንመጣ ኤርትራን ኤርትራዊ ቢያስተዳድራት እመኑ ኢትዮጵያና ኤርትራ እንጣለን። በተዘዋዋሪ ኤርትራንም ትግራይን የሚያስተዳድራት ህዋቶች ናቸው፣ የአድዋ ሰዎች ናቸው የሚያስተዳድሯቸው። ኢሳያስ አፈወርቅ የአድዋ ተወላጅ ነው፣ ኤርትራዊ አይደለም። ወል እናቱ ከአስመራ መታለች ይባላል፣ እሱም ሌላ ታሪክ ነው። አባቱ የአድዋ ሰው ናቸው። አጎቶቹ ቤተሰቦቹ በሙሉ ወሎ፣ ጎንደር፣ አማራ ግዛት ውስጥ የነበሩ ባላባቶች ናቸው። ኤርትራ ደም የለውም ኢሳያስ አፈወርቅ፣ ኤርትራዊም አይደለም። ኢሳያስ አፈወርቅ በአንድ ወቅት ላይ የጀብሃ ኃይል በተጠናከረበት ጊዜ ጀብሃን ለማጥፋት አንድ የተመጠረ ሲአይኤ የመረጠው በኤርትራ ስር ገብቶ ጀብሃን እንዲያጠፋ የተመረጠ አደገኛ ሰላይ ነው። ኦፍኮርስ ሚሽኑን በሚገባ ተወጥቷል። መጥፋት የነበረበት ሻዕቢያ አጥፍቶላቸዋል። ይሄ ይቀመጣል እንደ ክሬዲት። ያንን ካደረገ በኋላ ግን ኤርትራን ትመራለህ ሲባል ኤርትራዊ ወጥቶ ማንህ አላለውም። አድዋ እንደሚያስተዳድረው እስካሁን ድረስ ኤርትራ እያወቀ ዚፕ ነው አፍቆ
እንጂ እርግጠኛ ነኝ የምላችሁ ንጹህ ኤርትራዊ የሆነ ሰው ኤርትራን ቢያስተዳድራት ኢትዮጵያና ኤርትራ መካከል ጦርነት አይኖርም። አድዋዎች ናቸው። ኢሳያስ አፈወርቂ አድዋ ልጅ ነው። ኤርትራን የሚያስተዳድራት አድዋ ነው። ህወሓትን የመሩት አድዋዎች ናቸው። ከአቦይ ስብሃት ጀምሮ አንድ ግንድ ናቸው የመጡት። እስካሁን እስከ ደብረጽዮን እስከ ሞንጆሪኖ እስከ አንድ ግንድ ናቸው። ለዚህ ነው የትግራይ ህዝብ ሰላም ያጣው። ለዚህ ነው የትግራይ ህዝብ የሚበጠበጠው። ለዚህ ነው ትግራይ የጦርነት አውድማ የሆነችው። በዚህ በአንድ እንትን ስለሚተዳደሩ ይህን ሀቅ የምትቀበል ከሆነ ትቀበላለህ። ስለዚህ ኤርትራዊ ኤርትራ ነፃ ሆኖ እንድትሆን ያደገች ሁለት ቢች አለ፣ ሁለት ወደብ አለ እኮ። ያ ወደብ በጣም የሚያይ ቢች እኮ ምንድን ናቸው? እኛ 13 ወር ጸጋ ያለን ሀገሮች ነን። በረዶ አልናቅ፣ እሱኑ አልናቅ። ከዓለም ማነው እኮ የዓለም ህዝብ በቶ የሚዛናበት ሀገር እኮ ምጽዋ ነው። የዓለም ህዝብ እኮ የሚዛናበት ሀገር የት ነው? አሰብ ነው። ኃይለኛ ታሪክ የምንሰራበትና የዓለምን ቱሪስትና መስህብ የምንስብበት ሀገር እኮ እጃችን ላይ ነው ያለው። አሰብ ምጽዋም እጃችን ላይ ነው ያለው። እንችላለን እኮ። አይፈልግም አይፈልግም። እኛ አሁን የምንታገለው ኤርትራዊ መሪ እንዴት ነው መምጣት የሚችለው ነው። እዛ ላይ ነው መታገል ያለብን እኛ። ኤርትራን የሚያስተዳድር ኤርትራዊ መሪ እንዴት ይመጣል? ደሙ ኤርትራዊ የሆነ እንዴት ይመጣል? አለበለዚያ ኤርትራን አድዋ እያስተዳደራት አድዋ እዚህ ጋር ሆኖ ሀገረ ትግራይ እንገነጥላለን እያሉ በኤርትራና በኢትዮጵያ መካከል ሰላም ይመጣል ብለህ ማውራት ማለት ህልም ነው። ለምንድነው ዛሬ ፋኖ አመራሮች እየጣሉ ይወጡት? እነ ፍቅሩ ለምን መጡ? እነ ጌራ ወርቅ ለምን ይመጡ ያሉት? ለምንድን ነው በሙሉ እነዚህ ሁሉ አርበኞች ገንጥለው የወጡት? ውስጡ ሲገቡ መጨረሻ ላይ ገባቸው ፖለቲካው አማራን መፍጀት እንደሆነና ማስፈጀት እንደሆነ አወቁ። በፋኖ ስም የሚሰራ የሽብር ስራ አስመራ ላይ ሆኖ ነው ቲዩት የሚያደርጉት። የራሱ ዌብሳይት አላቸው እኮ አስመራ ላይ እኮ። አዲስ አበባ ላይ እኮ ደህንነት ተቋም አላቸው ታውቃላችሁ? አዲስ አበባ መሀል አዲስ አበባ ከተማ ላይ ኃይለኛ ኮማንድ ፖስት ነው ያላቸው። ጎንደር ተውት፣ ጎንደርና ጎጃም ተውት። አሁን ለዚህ ነው ጎንደርና ጎጃም መጨፋጨፍ ይጀምራል አልኳችሁ። ተጀምሯል። አሁን ተጀመረ። አሁን በፊት የሰራ ነው። እኛ የመጨረሻ ታርጌታቸው ጎንደሬና ጎጃም ይጨፋጨፋሉ ብያቸዋለሁ። አሁን ጀምረዋል ንግግር። ሰማችኋል? ሲሰዳደቡ አሁን ጎጃሜ ጎንደሩን እየሰደበ ነው፣ ጎንደሬ ጎጃሜ ይሰደብ ጀምሮ ነው። ይሄ ሁለቱም ቦታ ላይ የሚጫወቱት እነዚሁ ሻቢያዎች ናቸው የሚጫወቱት፣ የሚያጨፋጭፏቸው። የሚፈሩት አማራ መቀነስ አለበት፣ የአማራ ህዝብ ቁጥር መቀነስ አለበት ይላሉ። ወልቃይት አለ። ወልቃይት ሌላ ጉዳይ ነው። ተውት። ራያ ወልቃይት ተከዜ ምናምን አይደለም። ኢትዮጵያ ነች ታርጌታቸው። ኢትዮጵያ የምትባል ሀገር መፍረስ አለባት ነው የሚሉት። አንድ አርበኛ የተናገረው ነገር ላሰማችሁ እዚህ ጋር አዳምጡት በደንብ። በዚህ ልክ እያስተማርን ነው ህዝባችን። ወይላ ሌቦቹ ጽንፈኞቹ፣ እነዚህ ሌቦች፣ እነዚህ ጽንፈኞች አመራሮች ኮማንድ ፖስታቸው አስመራ ውስጥ ነው ያለው። ሄድኳርተራቸው ብራንች ኦፊሳቸው ያለው ትግራይ ውስጥ ነው ያለው። ከትግራይም አድዋ ነው ያለው። ከትግራይም ሁሉም የገንዘብ ሰብስባቸው ግብጽ ብትመድብም ዳይሬክት ለፋኖ የምትሰጠው ገንዘብ የለም። ግብጽ ገንዘብ ትመድባለች። የምትሰጠው በሻቢያ በኩል ነው። በሻቢያ በኩል ለህወሓት ራሱ በሻቢያ በኩል ነው የምትሰጠው። ቀጥታሽ ዳይሬክት ህወሓት ከግብጽ አይገባልም ገንዘብ። ብሪጁ ሻቢያ ነው። እነዚህ አመራሮች ትእዛዝ የሚቀበሉት ከኢሳያስ አፈወርቅ ነው። አስተማሪ ግደሉ ካለ አስተማሪ ይገላሉ። ታዋቂ ሰው ግደሉ ከተባለ ታዋቂ ሰው ይገላሉ። ትምህርት ቤት አቃጥሉ ከተባለ ያቃጥላሉ። መመሪያው የሚመጣው ከየት ነው? ከኤርትራ ነው የሚመጣው። ገዳዮቹስ እራሳቸው ኤርትራውያኖች ናቸው። አማርኛ ቋንቋ ተናጋሪ ናቸው። የሚገሉት ገብተው የሚገሉት ደግሞ ስኳዶች ይባላሉ። ሻቢያ ስኳድ ይባላሉ። ስፔሻል ፎርሶች ናቸው። እነዛ ስኳዶች ደግሞ ከጎንደር ተመልምለዋል፣ ከጎጃም ተመልምለዋል፣ ከወሎ ተመልምለዋል፣ ከአዲስ አበባ ተመልምለዋል። ሻቢያ ስኳድ ይባላሉ። እነዚህ መንግስት ራሱ አልደረሰባቸውም፣ አላወቃቸውም የት እንዳሉ። ያው እኛም ከራሳቸው ስለምንሰማ ነው። የራሳቸው ሰዎች ሲበሳጩ በቶለኛ መረጃ ይሰጡናል፣ እናገራለን። ከየትም አይመጣም። ከጎጃም ተወልዶ ጎጃሜ የሚገል አማራ የለም። ጎንደር ተወልዶ ጎንደሬን የሚገል ብአዴን ብሎ አማራ የለም። ወንድሞች ናቸው። ደማቸው እኮ አንድ ነው። በሙሉ ቤተሰቦች እኮ ናቸው። ገዳዩ ከኤርትራ ነው የሚመጣው።
አማራ ያለ የነበረው ገዳዩ አማራ ይመስለው ነበር። አሁን ያወቀ መጣ ኤርትራ እየገደለው እንደሆነ አሁን እየመጡ ነው ያሉት። በሙሉ እየመጡ ነው ያሉት። አሁን ገብቷቸዋል ፖለቲካው። ይሄን አዳምጡት። ሌቦቹ ጽንፈኞቹ ሙተው አልቅሶ ላይ እኮ አንድ ገርጨጭ ላይ አልቅሶ ሂጄ የወረዳ ቤተ ክህነት ኃላፊ ነው ሰማዕታት ናቸው እነዚህ ጊዮርጊስ ናቸው ብሏል። በዚህ ልክ እያስተማርን ነው ህዝባችን ወይላ ርንቃ ውስጥ እየከተተን ያለ ነው። ሙሎችን ቄስ እየወገኑ ወይንም እንትን ያልሁም አይደለም አሉ ወንበዴዎች ውስጥ ወንበዴዎች አሉ። በጨለማ ባርኬልሃለሁ ይሄን ታል ጥይታ ያስመታም ደግጠም ማንንም አልቀረም ሲገለብጠው ማንንም አልቀረም። በአራታት በስምንት ቅማንት ማን ነው ከዚህ ባይደ ያለ ባይደና ነው ተጻሁን ባበልጅ በግቡኝ በተለያየ ነገር አሁን እዚህ ባይደ አለ ወገኑን እየገደለ ያለ ሌባ መንግስት ለመሆን ስም ያስፈልጋል እኮ ስም ያስፈልጋል። ይሄ ምን ስም አለው? እንዴ መንግስት ይሆናሉ ብንል ምን ስም አላቸው? ተቀናቃይ ፓርቲ አሁን የተለያየ ሰማያዊ ፓርቲ ምናምን ቅንጅት እንደዚህ ይባላሉ። እነዚህ ምን ስም አላቸው? የሌባ ስብስብ ህዝቡን እያሳቀቀ አካውንቱን የሚያካብት እናውም ላይበላው አይበላውም። አይተላል እንኳን በመስክ ላይ ስንሰማ ወደ ስንት ሚሊዮን ብር ተገልብጧል፣ ሙቷል፣ አልበላውም። ምን በላው መስሎት ነው እንጂ የሚሆነው። ይብቃ። ማንን ነው እያወደምን ያለ ነው? ማንን ነው እየገደልን ያለ ነው? ማን ነው? ከዚህ በላይ እኔ ብሞት ምን ሆናለሁ እንዴ? እናቴ ብላለች፣ እህቴ ብላለች። ቅድም የሃይማኖት አባት ሙቷል፣ መምህራን ሙቷል። መምህራን ምን አደረገ? ከመምህራኖች ውስጥም አሉ ከሃይማኖት አባት እንኳን አማራ ሃይማኖት አባት የሚገደለው። ምክንያቱም የምታስታውሱ ከሆነ የእምነት ተቋሙ በግብጽ ኦርቶዶክስ ነው የሚመራው። የኢትዮጵያ ራሷ ሲኖዶሷ የምትመራው በግብጽ ኦርቶዶክስ ነው የምትመራው። በየቦታው የተሰገሰጉት ቄሶች በአብዛኛዎቹ ትግራዋይ ናቸው። ሂዱና ፈትሹ። ውጭ ሀገርም እኮ ነው የምላችሁ፣ እዛ ሀገር ብቻ ውጭ ሀገርም ነው የምላችሁ። የት ጋር እንደሚመደብ ይታወቃል። እነዛ ሰዎች አይገደሉም። ንጹሑ ቄስ ግን ይገደላል። ንጹሕ የሃይማኖት አባት ይገደላል። ንጹሑ ሼህ ይገደላል። ይሄ ኃይለኛ ሻቢያ የሰራው ፖለቲካ ነው። ልብ ብላችሁ አዳምጡ። ቀልድ እንዳታረጉት የማወራላችሁ ነገር። ኤርትራ ሰላም እንድትሆን የኤርትራ መሪ ያስፈልጋታል። ኤርትራዊ የሆነ መሪ በደሙ ኤርትራ ያለብችበት ሙሉ ኤርትራዊ ሰው ሲመጣ ልታምኑት ኤርትራ ሰላም ነች። ይሄንን ወደፊትም ሰሙታላችሁ። አሁን እየወጡ ነው። አሁን እንደነ ሞገስ አይነት ሰዎች እየወጡ ነው ያሉት። አይታችሁ ከሆነ በየሚዲያው ላይ እየተናገሩ ነው ያሉት። ሰላም ያስፈልገናል፣ በእብሪት እንድንሞላ፣ አይምሯችን እንዲደፈን፣ ትዕቢት እንዲይዘን ያደረጉን ሰዎች ብሎ ማውራት ጀምሯል። አሁን እነማን ናቸው እነዛ ሰዎች? መጫወተው እነማን ናቸው እነዛ ሰዎች? ይህንን ፖለቲካ በደንብ ማወቅ አለብን። ወርደን ማሰራት አለብን። ወርደን እነ ጄሪ ዛሬ አብደዋል። ያሰቡት አልተሳካላቸው። ምን አልኳችሁ ታስታውሱ ከሆነ ከሁለት ቀን በፊት የሰራሁት ቪዲዮ ላይ ከ40 ከ50 ሺህ በላይ የመን ላይ ያሉ ኢትዮጵያውያኖች አሉ፣ ለአልቃይዳ የሚሸጡ ለእርድ የተዘጋጁ። አልሰራሁም፣ እዚህ ጋር አልሰራሁኝም። ለአልቃይዳ የሚሸጡ፣ ለአልሸባብ የሚሸጡ፣ ለቦኮ ሃራም የሚሸጡ፣ ለአማጽያን የሚሸጡ ከ40 ከ50 ሺህ በላይ ኢትዮጵያውያኖች አሉ። የት? የመን ብቻ ነው፣ ሱዳንን ሳነካ ማለት ነው። ከሱዳን ውጪ እነዛ ሁሉ መነሻቸው ከወሎ ነው። ከወሎ አንስቶ የመን ያስቀመጣቸው ብትፈልጉት ያድዋ ልጅ ነው። ከየመን እስከ ከወሎ እስከ የመን ያሰደዳቸው አሰዳጁ ያድዋ ልጅ ነው። ከወሎ አንስቶ ሱዳን የከታቸው አሰዳጁ ብትል ያድዋ ልጅ ነው። ከአዲስ አበባ የሚያሰደው ያድዋ ልጅ፣ የሚቀበለውም እዛ አድዋው ነው። ትግሬውን የሚቀበላቸው። ይሄን አልሰራሁኝም እኔ። ካምፕ ውስጥ ድንኳን ውስጥ በሶስት መልኩ ይሸጣሉ አልኳችሁ። አንደኛው ለኩላሊት ብቻ ቢፈልጉ አሉ። ለኩላሊት ብቻ ነው የሚፈልጉት። ሁለተኛው ደግሞ ትዳር እምቢ ያላቸው የተቀመጡ አሉ፣ የማያገቧቸው
ቆንጆ ሴቶች ከሆኑ ለነሱ ይሸጣሉ። ሴቶቹ እህት ተሸጣለች፣ ልካት ከሆነ ከጠፋችበት ተሸጣለች። የሚገዙ አሉ፣ የኢትዮጵያን ሴቶች የሚገዙ አሉ፣ የምኖች አሉ። እነዛ ሰዎች የተገለሉ ናቸው። በተለያየ ጉዳይ ላይ በጋብቻ የተገለሉ ናቸው። አንድ ቦታ ናቸው ያሉት። ኢትዮጵያ ሴት ይመጣላቸዋል፣ ይገዛሉ። ያቺ ሴት መቼም አታገኛትም፣ ከዛም ሰው አትላቀም። ሶስተኛው ለውጊያ የሚሸጡ ናቸው። ፈርጠም ያለ ከሆነ ደህና ከሆነች ትሄዳለች። በመርከብ ወደ ሳውዲ የገባች ነው ተብላ በሙሉ መርከብ እንደጫነ ለቦኮ ሃራም ይሰጣል፣ ወደ አልቃይዳ ይሰጣል። ለአሸባሪ የሚሸጡ ናቸው እነሱ ለአሪያ ግሩፖች ናቸው እነሱ። እነዚህ ሁሉም የሚመሯቸው ህዋቶች ናቸው። ከህዋትም በአርሚ ደረጃ የተደራጁ ናቸው። ልክ እንደ አርሚ 70 አርሚ 40 እንደምትላቸው ህዋት ነው የሚያዛቸው። እነዛ ሰዎች ለብዙ ፐርፐዝ ይጠቀሙባቸዋል። አንዳንድ ቦታ ላይ አሁን የመከላከያ ወታደሮች ለብሰው እንደዚህ ሲሄዱ የምታዩቸው ፊልም የሚሰሩት እነሱ ናቸው። ልብስ ብቻ ነው ከዚህ የሚሄዱላቸው። ከዛ በረሃ ላይ የሄዱ ቪዲዮ ያነሱዋል፣ ለነመሳይ ይላክላቸዋል። መከላከያ ተማርኮ እነዛ ሰዎች ናቸው እዛ ያሉት ናቸው ፊልሙ የሚሰራው። በውስጥ ቦታ ይሰራል። አንደኛው ዋናው ያስፈራሱ ነው የሚሰራው፣ ሁለተኛው ደግሞ እዛ የመን ወይ ሱዳን ላይ ነው የሚሰራው። እነዚህ ወገኖቻችን ለእርድ የቀረበ ሰንጋ በሏቸዋል። ሳውራው ቀል ይመስላችኋል። ዛሬ እኛ ከሁለት ቀን በፊት ይሄን ስናወራ ይሄን ሚስጥር ሰምተው ህዋቶቹ ራሳቸው አወሩት። ያን ሚስጥር ሲያወሩት ግን ከኢትዮጵያ ኤምባሲ ጋር አገናኙት። አመኑ። ስደተኞች እዛ እንደተቀመጡ ከ40-50 ሺህ በላይ ግን የኢትዮጵያ መንግስት አስኮብላዩ ነው። 19 አስኮብላዮች ተይዘዋል። 19ኙም ያድዋ ልጆች ናቸው የተያዙት። 19ኙም ከ100 በላይ ይፈልጋሉ፣ የሉም፣ ጠፍተዋል። ጄሪ ወጥቶ ምን አለ? ተይዘዋል፣ ተቀምጠዋል አለ። አዳምጡት። ወይ ሶማሌ ነው ግን ያው ድሬዳዋ ይለኛል ይላል። አምባሳደር ፈይሰል አሌ የሚባለው ፈይሰል አሌ አይ ቲንክ ወይ ኦሮሞ ነው የሚመስለኝ፣ ወይ ኦሮሞ ወይ ሶማሌ ነው ግን ያው ድሬዳዋ ሐረር ያደገ ሰው ነው የምታውቁት ፈይሰል አሌ። አሁን ይሄን የሚልበት ምክንያት ምንድነው መሰለህ? ህዋቶቹን ከደሙ ለማውጣት ነው። ወይ ሶማሌ ነው ወይ ኦሮሞ ነው ይሄን የሚሰራው ለማለት ነው። እነሱ ለመከላከል ነው። ምክንያቱም ሚስጥር አወጣ ነው። ከ40 እስከ 50 ሺህ ኢትዮጵያውያኖች የመን ላይ እንዳሉ ስንናገር ሚስጥር ወጣው። አሁን ለህዋት ትልቅ ግርሳት ነው። በእኛ ተወራ ማለት ሚሊዮን ህዝብ ጋር ደረሰ ማለት ነው። ስለዚህ አሁን ይሄንን መቀየር አለባቸው። ይሄን የሚሰሩት ኦሮሞዎች ናቸው፣ ሶማሌዎች ናቸው በሚል አጀንዳ መጣ ህዋት። ቀብሉ አጀንዳው ግን ዋናው ነገር ምንድነው? ከ40 እስከ 50 ሺህ ሰዎች እዛ እንዳሉ ተናገረ። የሚፈልጋት ያችን ፖይንት ነው። ከዛ በኋላ ያለው ነገር አይጠቅመኝም ለኔ። ይሄው አዳምጡት የሚናገሩት። የሐረር ድሬዳዋ ሰው ነው። ለኳታር ለየመንና ለኢራን ነው ሄድኳርተሩ ኳታር ነው። ተጠሪነቱ ግን ለየመንም ለኢራንም ነው። ምንም አይሰራም ብሎናል። ከዛ አካባቢ ከኢራን ከኳታር ያለው ኤምባሲ ምን ይባላል ብለን ለመረጃ ብለን ስንጠይቀው ምንም አይሰራም። ዜጎች አሉ፣ ኳታር አሉ፣ ዜጎች አሉ። የመን በርካታ ኢትዮጵያውያን የመን ስደት ውስጥ የሚሰቃዩ የሚሞቱ አሉ። አንድም ጉዳይ ይሄ ሰው ኢራን ተቀምጦ አያችሁ፣ የመን ውስጥ አለ። አሁን ተናገር። የመን ውስጥ መዓት ኢትዮጵያውያኖች አሉ። ወታደር ህዋት የሚመስሉ ከነሱ ከሱዳን ነው የሚመስሉ። እስካሁን ድረስ ህዋት ኖር አውርቶ አያውቅም። እኛ ወቅን። አሁን እኛ ወጣ ነው ፓብሊክ አወጣ ነው። ከትላንትና ወዲያ ህዋት መንደር ትልቅ ጫጫታ ተፈጥሯል። አሁን ትልቅ ጫጫታ። በተለይ የተያዙት ልጆች የጠቆሙትን ጥቆማ ብንሰሙ በበላይ የሚያስተዳድረው ማን እንደሆነ ታውቃላችሁ? እነዛ የመን ያሉትን አሸባሪዎች ማን ይመስላችኋል? ንገሩኝ። ደብረጽዮን ነው የሚያስተዳድረው። አይገርማችሁ? ምግበይ ነው የሚመራቸው። ምግበይ ነው ጦሬና 10 ሺህ ላኩ 5 ሺህ ላኩ ብሎ የሚያስመጣው ምግበይ ነው። የመን ያሉትንም ሱዳን ያሉትንም የሚያዘው። ይሄን መረጃ ሰሙታላችሁ ሰሞኑን። አሁን ዋናው ነገር ምንድን ነው? ያ ሰው መኖሩን ቁጥር እንድታውቁት ነው የሚያወራ ነው እዚህ ጋር። እነሱ ግን አሁን ምንድን ነው ተነካን ነው ጨዋታው። ይሄው የሚሉን አዳምጡ። ምን ይባላል ብለን ለመረጃ ብለን ስንጠይቀው ምንም አይሰራም። ዜጎች አሉ፣ ኳታር አሉ፣ ዜጎች አሉ። የመን በርካታ ኢትዮጵያውያን የመን ስደት ውስጥ የሚሰቃዩ የሚሞቱ አሉ። አንድም ጉዳይ ይሄ ሰው ኢራን ተቀምጦ ምናልባትም በነፊቱ የሁሉም አምባሳደር ከሆነ በነፊት አለው የለውም አላውቅም። መቼም አንድ አምባሳደር ምዛም ሲሆን አንዳንድ ጥቅማ ጥቅም ይኖረዋል። ምንም ጉዳይ የለውም፣ ተይቶ ነው የሚውለው። ምንም አይሰራም አሉ እና ንግድ ላይ ያለው ንግድ ኃይለኛ ቢዝነስ ውስጥ የተሰማራ ነው አምባሳደሩ አሉ። ይሄ ነው
የሚገርማችሁ ነገር እኔ በጥናት አንድ የሚመለከተው ትልቅ መንግስት አካል ጋር ደወልኩና እስኪ እነዚህ ከተያዙት ላይ ከነሱ ጋር የሚሰራ ኦሮሞ አለ ወይ ሶማሌ ወይ ደግሞ አማራ ብላችሁ አጣሩልኝ ብዬ ነገርኳቸው። ይህን ጉዳይ ከትላንትና ወዲያ ከአንድ ከሚመለከተው የደህንነት አካል ጋር ተነጋግሬ ነበር በስልክ። ምን እንዳለ ታውቃላችሁ? ራሱ ቼኑ አማራ እንዲያውቀው አይፈልግም። ኦሮሞም እንዲያውቀው፣ ሶማሌም አፋርም እንዲያውቀው አይታወቅም። በዝግ በህዋት ብቻ የሚሰራ ስራ ነው። የየመን ስደተኞችም የሱዳን ስደተኞችንም ስራ የሚሰራው ህዋት ብቻ ነው። ለማግኘት ፈልጉልኝ፣ ሞክሩልኝ። አንድ ኦሮሞ ካለ ወይ አማራው ወይ ጉራጌ የሚሆን ወይ ምን ካለ የለም። ራሱ ሚስጥሩም አይወጣም። አስኮብላይ የሚባሉት በሙሉ ህዋቶች ናቸው እና ሻቢያዎች ሁለቱ ናቸው። እስከ መርከብ ማስገለጥ ይደርሳሉ። መርከብ ራሱ እንዲገለበጥ ያደርጋሉ። በጀልባ ወጥተው መርከቡ ይገለበጣል። ይሄ ሁሉ ርቀት ኃጢአት ውስጥ ገብቷል ሰዎች። እንኳን አደረሰ ዳዊት። አብይ በረመዳን ሙስሊሙን ሲያስፈጥር ይጮሃሉ፣ ለፋሲካ ሲመግብ ያለቅሳሉ። እነዚህ ባንዳዎች ምንም ቢደረግ የማያማጣቸው። እስኪ እነዚህ ሰዎች የሚጮቱ ሰዎች እስኪ አንድ ዳቦ ገዝተሃል ወይ ለጎረቤት ብላችሁ ጠይቋቸው። አሁን መሳይ በጣም እየጮኸ ነው። መሳይ ብዙ ጓደኞች አሉት ሐዋሳ፣ ስራ የሌላቸው የተቸገሩ። ለአንድ ሰው $100 አይልኩም፣ ለአንድ ጓደኛው አይልኩም። እነ ወይዘሮ ሀብታሙ አሁን የሚጮሁትን በሙሉ እስኪ ለልጅ ጓደኞቻችሁ ወይ ለቤተሰቦቻችሁ ላጎረቤታችሁ ዶሮ ገዝታችሁ አይለበላችሁ አይጮሁም። አላኩም ሳንቲም አይልኩም። እነሱ ራሳቸው የሰው ገንዘብ ይለቃቅማሉ በጎፈንድሚ ለጦርነት ለጥይት እያሉ እንጂ እዛ አንድ ዶሮ መግዛት የሚችል ዲያስፖራ የለም። እዛ ለተደረገው ነገር እዚህ ይጮሃሉ። ለምን እንዳናረግ ነው? እናረጋለን። የማዕድ ማጋራት እንደ ባህል በኢትዮጵያ ተይዟል። ሌቦች ነበሩ በዛ ስር የሚነግዱ፣ እነሱም እየተለቀሙ እየወጡ ነው ያሉት። አሁን እንዳይነገድ በህዝብ ስር እየተደረገ ነው ያለው። እመጣበታለሁ። የሚዲያውን ሜሲ ለአንተ መልስ አጣው። ምስም ልስጥ ትልቁን እኮ አገኘን። በቃ ሚዲያው ድሮን የሚለውን አገኘን እኮ። አንዱ ይልቁን ጄሪ ሌላ ጄሪ መጣ። ልክ የጄሪን አክት ይዞ መጣ። ሳስቀኝ ነበር። ይገርማቸዋል። ጄሪ ምን አልመሰላችሁ? ልክ ምንም እኮ አያውቅም። እኔ በቅጡ ቤተሰቦችንም አያገኝም። ግን እዚህ ትግራይን ህዝብ ሲያጃጅለው ሚስጥሩ እጄ ላይ ነው። የታደሰ ወረደ ተናግራኝ። ታደሰ ወረደ ያለው እኔ ጋር ያለው ከፈለኩ አወጣዋለሁ። ሚስጥሩ የታደሰ ደብረጽዮን እኔ ጋር እንትን አለ። እኔ ሚስጥሩ እና እንደዚህ ሬን የሚጫወቱባቸው ጨዋታውን አንድ ሰው ጋር ኮሚኒኬሽን ነው። አንድ የነሱ መረጃ ምንጫቸው ማንዶ ታካ ዛበሻ ነው። ዛበሻ አንድ ጠማማ አለ ሰበር ስብርብር እያለ የሚወጣ እሱ የሚሏትን ይዘው በሙሉአቸው እሱ ሚስቱን ይዘው የሚወጡት ያው መልሱን ከኔ ስለሚያገኙት እሺ አንገዛቸው ይጣጠፋል እንጂ የላቸው ምንም። አንድ ስታሊን ይመስል ተሰርቶ አይቼው በጣም ደስ ብሎኝ አቅርቤላችሁ ተመልከቱና ትንሽ እንደኔ ፈታ በሉ። ቁጭ ስታሊን የሰው ሳቀባቸው አሉ ፍየሉ አንድ የመንግስት በቃ ልክ ስታሊን ሆኖ ቁጭ አለ። በቃ ይሄ መጣው ራሱ ስታሊንን በቃ ሰራው ልጁ አልኳቸው። እንዴት ደስ እንዳለኝ እንደተመቸኝ ነግራችሁ አልችልም። ሲያዳምጡላችሁ እስኪ አርግላችሁ እንመሳቂያ እኮ ነው። ሄድ ምንድነው? ምን ሆነ ነው የምትለው አንተ? ድምሽ ቆይ አንድ የመንግስት ሰራተኛ ከባለቤት ጋር ፍየል ሊገዙ ገበያ ሲወርዱ ሳቀባቸው አሉ ፍየሉ ሳቀባቸው። እንደማይገዙት ጠንቅቆ ያውቃል። በደንብ አውቋል። እንደማይገዙት ጠንቅቆ ያውቃል። ፍየሉ ግን መክረዋቸዋል አሉ እኔም ከምጠፋ እናንተም ከምትከሱ በረሃብ ከምትሞቱ ሰራተኛ ይህንን ልጅ ውስጥና ስታሊንን በሀሳባቸው ሳሉ ልኮፒ እኮ ነው። እስክርቢቷ እያያዙ ሳይቀር ሳቀባቸው። ቁጭ አድርጎ ሰራው። በቃ ይሄ ነው የስታሊን ፖለቲካ። ይሄ ልጅ የተናገረው የስታሊን ፖለቲካ፣ አሁን ትግሬዎቹ የሚነዱበት ፖለቲካ ይሄ ፖለቲካ ነው። በዚህ ነው ላይክ ያደርጉታል። ገብቶ 1,000 ሰው 2,000 ገብቶ ላይክ ያደርገዋል። ፖለቲካው ግን ይሄ ነው። እንዴት እንደወደድኩ ወንድሜ እዝድገምልኝ። ሌላ እንደዚህ አይነት ስራ አንድ የመንግስት ሰራተኛ ከባለቤት ጋር ፍየል ሊገዙ ገበያ ሲወርዱ ሳቀባቸው አሉ ፍየሉ ሳቀባቸው። እንደማይገዙት ጠንቅቆ ያውቃል። በደንብ አውቋል። እንደማይገዙት ጠንቅቆ ያውቃል። ፍየሉ ግን መክረዋቸዋል አሉ እኔም ከምጠፋ እናንተም ከምትከሱ በረሃብ ከምትሞቱ ይብራባችሁ
ብላችኋል። የአራዶች ቋንቋ ነው ይብራባቸው ይላሉ አራዶች አዲስ አበባ ላይ አይሆንም ብሏቸዋል። ምክሯቸው ብዬ ነው። የእናንተም ኑሮ ከሚቃወስ እኔም በህይወት ልኖርበት የእናንተም ኑሮ አይቃወስ ብሏቸዋል አሉ። በጉ መከራቸዋል በጉ እንዴት እንደተመቸኝ ይሄ ነገራቸው አልችልም። ደጋግሜ ነው የሰማሁትና ቁጭ በቃ የስታሊን ወሬ ይሄ ነው። ምንም ሳይገባ ትግሬዎቹን ብቻ ሰብስቦ ጭንቅላታቸውን በጥብጧቸው ይሄዳል። እንደነቃን እንኳን አያውቅምኛ ባነዋል። በቃ ኢትዮጵያ ላይ ፖለቲካውን አውቀዋል። ከዚህ በኋላ የኢትዮጵያ ትግል እንዳይበላን አውቀዋል። ህወሓት አፈርልሶ እንደማይነሳ አውቀዋል የሚል ጭንቅላት ውስጥ ምንም የለም። ለዚህ ነው ትግራይ የዋይ ከዚህ በኋላ እውነተኛ ትግራዋይ እየወጡ ነው እንጸጋ በሚናገሩት ነው ያውሱ ትክክለኛ ትግራይ ይወጣ። ሰላም ነው የምንፈልገው። በቃ ነው ፋውለን ባሪ ያሳለፍን ሸገር ላይ እንግዲህ ተባረኩልኝ። መልካም ባንኩ አደረሳችሁ። ነቅቷል። የትግራይ ልጆች አሁን ጎበዞቹ እየወጡ ነው ያሉት። በቃ ነው ከዚህ በኋላ ትግራይ የጦር መሬት አትሆንም። እውነትም ታደሰ ወረደ እየወሰደ ያለው እርምጃ እውነት ከሆነ ደግሞ አለቀ። የትግራይ ጣፋንታ በምን ነው ሰላም ሆነች ማለት ነው። በዚህ መሃል ሻዕቢያ ይጠፋል። ይሄንን ትግራዋይ ከሰሩ በዚህ በኩል ደግሞ ኤርትራውያኖች ንጹህ ኤርትራዊ ኤርትራን ይመራ ካመጡ አለቀ። ጫውተው አለቀ። ምስራቅ አፍሪካ ሰላም ሆነች። በቃ ይሄማ ቤስት ነው። የሚወደድ ልጅ እኮ ነው። እየሰራ እኮ ነው። ኮሜዲ እኮ ነው የሚጫወትበት በራሱ ላይ። ይሄ ነው ጫወተው ያለው ዛሬ ስለ ዓለም፣ ስለ ኢራን፣ ስለ አሜሪካን፣ ስለ እስራኤል ሽብር ሊያነሱ ይችላል። ከመጣ ይመጣል እንዴ። ኢራን ክፈሉኝ አለች፣ አሜሪካን አይከፈልም ማለት። በዛ በኩል ከፍለህ የምትወጣ መርከብ ካለ እዚህ ጋር ስትወጣ ነው ደግሞ ሌላ አስከፍልሃለሁ አሉ። ፔሪድ። ኢራን ሀያልነቷን ጦርነቱን ማቆም መቻል አለባት። በቃ ፔሪድ። ይህ ውሳኔ ነው። ኮሜዲ እኮ ሰርቶበት እኮ ነው። የትግራይ ልጅ ነው ያኛውም። እና ይሄ ነው የሆርሙዝ ሰርጥ ከተከፈተ ብሎ ነው የሚሰጋው። እነሱ ጥሩ ስራ ሰርተዋል። 2 ሳምንት ጊዜ የተሰጠ 1 ሳምንት ጊዜ የተሰጠ እንደዚህ ያለ ትራምፕ አበደ፣ ኢራን እንደዚህ መርጫ፣ ይሄ ሁሉ ሸዋሸዋ ነው። ዲል አላቸው። ነግራቸዋለሁ ባለፈው። ኢንተረስት ነው። የነዳጅ ፍላጎት አለ፣ የመሬት ፍላጎት አለ። እስራኤል ጦርነት የምትፈልግበት ምክንያት አላት። የምትፈልጋቸው ቦታዎች መሬቶች ሊኖሩ ይችላሉ፣ አናውቀውም። ራሻ ዝም ያለበት ምክንያት ይኖራል። ነዳጁን በደንብ ይሸጥ ይሆናል ያለው። አሜሪካን ስራ ያወራት ይሆናል። መሳሪያ ሻጭ ካምፓኒዎች በሙሉ መሳሪያ መሸጥ አለባቸው። ጦርነት ከቆመ ብዙ ኪሳራ ይመጣባቸዋል። በጦርነት መሸጥ አለበት፣ መናቅ አለባት። አረብ ሀገራቶች መሳሪያ መግዛት አለባቸው። መሳሪያ ከማን ነው የሚገዙት? ከየት ነው የሚገዙት? መሳሪያ ከእንግሊዝ እኮ ነው የሚገዙት፣ ከፈረንሳይ ነው፣ ከጣሊያን ነው የሚገዙት፣ ከዩሮፕ ነው የሚገዙት፣ ከኮሪያ ነው የሚገዙት። መሳሪያቸውን ለመሸጥ ጦርነት መኖር አለበት። የጦርነቱ ጉዳይ በፓኪስታን ይፈርሳል በምናምን፣ ያ ሌላ አሸዋሸዋ ነው። ለራሳቸው ሲሉ ነው 3ኛ ዓለም ጦርነት አይጀምሩ። 3ኛ ዓለም ጦርነት ቢጀምር ለኢትዮጵያ ምን አገባት? እኛ ከነሱ የተሻለ ህይወት አለን። እነሱ ናቸው የሚጠፉት። እኛ ምንም ችግር የለው። ስለዚህ ይሄንን እንደ ሌላ ፖለቲካ የተሰጠን አጀንዳ ነው። ነዳጅ ጠፋ ይጠፋል። የነዳጅ ወረፋ አለ። አይነዳ መኪና። እንደውም ሌላ ሀገር መኪና አቁሙ ተብለዋል። አንዳንድ ሀገራቶች ነጠጣላ ሳልጠጣ የባህል ጠላ አቅርባልኛለች ባለቤቴ። ኩልል ያለ ጠላ ፊልተር ነው። ቁርጡን አሳየቻችሁ፣ ዶሮውን አሳየቻችሁ፣ ቆጮውን፣ ክትፎውን፣ ዱለቱን አሳየቻችሁ። ጠላውን ሳላሳያችሁ የሆነ ባለቤቴ ፊልተር ጠላ ነው። ብንጠጣ ይውሽ ደስ ይለኝ ነበር አብሬያችሁ። አቤት 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 አቤት! ድሮ እንደዚህ ነበር የሚቀመሰው እኮ ነበር የሚባለው። ዛሬ ቴክኖሎጂ በብርጭቆ ነው። እስኪ ላይክ አድርጉ እናንተ። ችግር አለባችሁ እኮ እናንተ ራሳችሁ።
ላይክ አርጉ፣ የገባችሁ በሙሉ ላይክ አርጉ። እዚህ ይዘዋችኋል፣ የዋከሮቹ እንዳለ ይዘዋችኋል። ገብተው ላይክ አርጉ፣ ሼር አርጉ። ይሄ ነው እና ምንድነው ላችሁ የፈለኩት መሰላችሁ? ላይክ አርጉ፣ ሼር አርጉ። ይሄ የፊልተር ጠላ ነው። አጠገቤ ጎረቤት ያላችሁ ካላችሁ በጀሪካን ሰጣችኋለሁ። ባለቤቴ በሶስት ሙያ ፐርፌክት ነች። ጠጅ ፐርፌክት ነች። ዶሮ ማንም ይሄን ያለ ሴት መጣ ከሷ ዶሮ አሰራ ይፈልግ ነገር ጠላ የተሸበጨበላት ነች። እንደውም ኬሚስቱ ነች ማለት ይቻላል እኮ። እነዚህ ነገሮች አደገኛ ነች። በልጅ አያያዝ ላይ ልጆቿን አንጽታ ልጆቿን ቀርጻ በማሳደግ እርሳስ ነች። እነዚህ ሶስት ኳሊቲዎች አሏት። ሌሎቹ የማይነገሩ ናቸው። ጸሎት አንድ ቀን የቀጸሉት አድርግልኝ። እሺ ላይክ አድርጉላችሁ፣ ላይክ አድርጉ። እና ምን ልላችሁ ፈልጌ መሰላችሁ? አሁን ይሄ እኛን አያገባንም። በዚህ ጉዳይ የምትሰዋላችሁ ሶስተኛ ዓለም ጦርነት አይጀምሩ። የማይጀምሩት በምክንያት ኢትዮጵያን ፈርተው ሶማሌ ኬንያን ፈርተው አይደለም፣ ለራሳቸው ሲሉ የማይጀምሩት። ቢዝነስ ግን እየሰሩ ነው፣ በደንብ እየሰሩ ነው ያሉት። ማቆም የሚፈልጉበት ሰዓት ላይ ያቆሙታል። ምንም አትጠራጠሩ። ጠዋት ለማዳ በስልክ ተነጋግረው ነው የሚጨርሱት። ሲፈልጉ የሚፈልጉትን ሁሉ ከሰሩ በኋላ ነዳጁንም ከሸጡ በኋላ የሚፈልጉትን ማዕድን ካወጡ በኋላ በባህር ውስጥ የተጠመዱ ቦምቦችን ካፈረሱ በኋላ ሁናት ከተቋጠሩ በኋላ ይቁም ሲባል ይቆማል። አሁን አየር ይወስዳሉ። የሁለት ሳምንት ነው የአንድ ሳምንት አየር ይወስዳሉ። አየር ነው የሚወስዱት ለራሳቸው። ሲነሱ ደግሞ ይነሳሉ። ይሄ ለእኔ መንጫጫ ይሆናል አይሆነኝም። ለዚህ ነው ብዙ ሰዎች አሁን ለምን አትዘግብልንም ስለ እስራኤል? እኔ አልዘግብም። ፖለቲካውን ነግራቸዋለሁ። ለአንተ ብለው የሚጠብቋት ሀገር ዓለም የለችም። አንተ ብቻህን አትፍራ። ከመጣ ደግሞ እሰየው ነው፣ ቢንጎ ነው ማለት ያለብህ። አይመጣም። ጊዜያዊ ችግር አለ። ነዳጅ ይቆማል። አሁን በእግር ትሄዳለህ። ምን ችግር አለ? በነዳጅ ፖለቲካ የሚሰራው አክቲቪስት ነው፣ ይስራ። አንዳንድ ሀገራቶች ጭራሽ መኪና ይነዳል፣ ቆሟል። ፔሪድ። የኤሌክትሪክ መኪና መንዳት ይችላል፣ ከዛ ውጭ መንዳት አትችልም። ባሉት ነዳጆች ሙሉ የመንግስት ባሶች ላይ ብቻ የተሞላ በባስ ብቻ ነው ሰው የሚሄደው። መኪናውን አቁሟል፣ ጨርሷል። ሰዋት ኢትዮጵያ ውስጥ ግን ነዳጅ መኪና አለ። እንደዛም ሆኖ ጃም አለ። እንደዛ ነዳጅ የለም እየተባለ ግን የመንገድ ትራፊክ መብራቱ እንዳለ ነው ያለው። ጃም ከየት መጥቶ ነው? ሰርቆም ይሙላ ሸቅቦም ይሙላ እየተሞላ ነው ያለው። እናንተ እንደምታወሩት እጣዋ ፋንታዋ አገሪቷ የምትሏት የለም። በግ አለ፣ ዶሮ አለ፣ በዓል አለ፣ ተከብሯል፣ አልቋል። እንደምታወሩት አይደለም ያለው። ማውራት ይችላላችሁ፣ መብታችሁ ነው። ግመሉ እየሄደ ነው ያለው፣ ውሻው እየጮኸ ነው ያለው። ችግሮች አሉ፣ ችግሮቹ ይፈታሉ። አሁን እኛም ውስጥ ችግር አለ። እኛም የኛም ጥያቄ ችግር አለ፣ ያልተመለሰ ጥያቄ አለ። እሱ እስኪጸራ ድረስ ነው። ጠቅላይ ሚኒስትር አንድ ትልቅ ነገር ሲናገር ሰማሁት ቅድም። ከመንግስት ባለስልጣን ጋር ፎቶ እየተነሳ ከኔ ጋር ፎቶ እየተነሳ መነገጃ አትሆንም፣ ሌባ ከሆንክ ትወቀጣለህ ብሏል። አሜን አያሉ ቲንክ ዴቪ አራዳልች ስም አሰጣጥህ ከብቃት የተነሳ ለመሆኑ ቤስት ፖለቲሻን የሚለውን ማድረግ እንዲሰጥሽ ሾት ያደረግልሽ እሺ ታደርግ ይላል። ይሄ ነው። ከዛ ውጭ ግን የጽንፈኛ አክቲቪስቶች በምንም ተአምር የኢትዮጵያን ፖለቲካ በእናንተ ሸዋሸዋ የሚጫወት ካለ የሚቀልድ ካለ እሱ ነው። ጠቅላይ ሚኒስትሩ አንድ ተናገራት ንግር ዛሬ ከኔ ጋር ፎቶ ተነስተ ከባለስልጣን ጋር ፎቶ ተነስተ በእኔ ነግደ ወንጀል ሰርተ ተጭበርበረ ከህግ አታመልጥም ብለዋል። ይሄ የጠቅላይ ሚኒስትሩ አቋም ነው። እኛ የምንታገለው አቋም ነው። በየቦታው በመንግስት ስልጣን ተቀምጠ የምታጭበረብር አታመልጥም ብለዋል። የኛም ጥያቄ ነው። ትላንትና የላዳ ታክሲ ጉዳይ ብናነሳ ስንቱ ሰው ፊት እንደነሳ እናውቃለን። ምክንያቱም የላዳ ታክሲዎች ንብረታቸው ለሌላ ተቋም ሊሰጥ ነበር። እኛ ነን ያስቆምነው። ለማን ሊሰጥ እንደነበር እነሱ ያውቁታል። ከነዚህ ዳጉሮሮች ላይ ወስደው ታክሲውን ለሌላ ተቋም ሊሰጡት ነበር። ተመሳቀጡ። አሁን ልክ እኛ ስናወራባቸው ቆሙ፣ ፍሬን ያዙ። አሁን አይሰጡትም። የፈለገ ጊዜ ሊፈጅ ይችላል፣ ያገኛሉ ሰዎቹ። ግን መኪናው ሰርቆን አይሰጥም ለማለት ሊሸጡ ያሰቡ ሁሉ ድርጅቶች ነበሩ፣ አመራሮች ነበሩ። እነሱም ዋጋ ቀብዱ ላይ በሉ አሉ በእነሱ መኪኖች ሊሸጡ። ይሄ ሁሉ መንግስት ደርሶበታል። ስጧቸው ብለናል፣ ስጧቸው። ጊዜ ይፈጃል እንጂ እመኑኝ፣ ያን እነዛን ታክሲ ላላ ታክሲዎቹ ወስዳችሁ የምትሸጡ አንድ ባለስልጣን አትፈጠሩም። እመኑኝ፣
የህይወት ዋጋ ከፍላለሁ። ጫካ መግባት ካለብኝ በዚህ ጉዳይ ክላሽ ይዤ ጫካ ገባለሁ። ኮርዳይት ጫካ ገባለሁ። አንድ መኪና አውጡና አንድ ባለስልጣን ሽጥ፣ አንድ የመንግስት ተቋም ውሰድ። ከዛ በኋላ እነጋገራለን። በሚገባ ቋንቋ እነጋገር። አልፈራህም፣ አልኮራም። ነገ አቋሜ ነው። ከድሮም ጀምሮ አቋሜ ነው። መልሱላቸው፣ ታክሲዎቹ ስጧቸው። የለፉበት የደከሙበት ነው። ሀገር ያቀኑ ናቸው። የሀገር ባለውለታዎች ናቸው። የመንግስት ቃል አድምጠው እውነት ነው በገመድ የሚታሰር ላዳ በዚህ በማማረች ከተማ ውስጥ እንዴት እንላለን ብለው በኪሎ የሸጡት መኪና ነው። በኪሎ ሜትራቸው ሸጠው ነው። ግማሹ እኮ ሞቷል፣ ግማሹ የታመመ ነው፣ ግማሹ የተሰቃየ ነው ያለው። ካሷቸው አውጡና ገንዘባቸውን ስንት ዓመት ሙሉ ወስዳችሁ 700,000 800,000 1 ሚሊዮን ብር በሌላቸው ቁጥር የጣሉትን ገንዘብ የበልታችሁ በእነሱ ላይ ተጫወቱን፣ ስጧቸው መኪኖቻቸው። በዚህ ዋጋ ከፍላለሁ። ምን ችግር የለብኝም። ከአንተ አጀንዳ እንደሚወስድ ጄሪ አስናቀ አንተ ለስድስተኛ ካወራ በኋላ እሱ ልክ እንደ አዲስ መስሎ ያወጣል። ሰላም። ስለዚህ ይሄ ዋጋ እያስከፈለን ነው። ብዙ የምናውቃቸው ሰዎች እየሸሹ ነው፣ የራቁን ነው፣ እየጠሉ ነው። ለምን ጥያቄ አለን፣ እንጠይቃለን። እሱ ስገባ በአንድ እንትን ስገባሁላችሁ፣ በሀብተ ጊዮርጊስ ዲነግዴ ታሪክ የገባሁላችሁ። የሀብተ ጊዮርጊስ ዲነግዴ ታሪክ ስጀምር ታውቃላችሁ። ታሪካቸውን ለማስመለስ ታውቃላችሁ የተከፈለውን ዋጋ። ወይዘሮ ተስፋነሽ የሀብተ ጊዮርጊስ ዲነግዴ ልጅ የመጀመሪያው እሷ ብቻ ነች። ከሳቸው ይህንን ታሪክ እባክዎትን ለሀገር ይቀመጥ፣ እባክዎትን ይሄ ታሪክ ይሰጥ፣ ግዴሎትም ስንት ዓመት ሙሉ ሲያንቆራጥጡት የነበረውን ንብረት ኮርዳይት አንተን ሳይ እኮ ሀብተ ጊዮርጊስ ዲነግዴ ነው የምትመስለኝ። እንግሊዝ ሀገር ሆኖ ያዋሩኝ። ይሄንን ለማን ልስጠው? ይሄን ታሪክ ለጠቅላይ ሚኒስትሩ የሚሰጡት እያልኳቸው አፋውጥቼ ያ ታሪካቸው የእሳቸው ታሪክ ነው። ሴትዮዋ መንግስት አላምንም ባለስልጣን አላምንም ብለው ያስቀመጡትን ንብረት ከለንደን መጥተው ያስረከቡት ለኔ ነው፣ ለኮርዳይት። ጋሻው ዳይመንድ አልማዝ እንኳን ያለው ነው። በሚሊየንስ ብር መሸጥ ይችላል። ካባው ጋሻ ታውጣ በሚሊየንስ መሸጥ ነው ማስከብይታል። ያንን ፕሮግራም ይሄማ በዛን ዘመን የነበሩት የሀገር መከላከያ ሀብተ ጊዮርጊስ ዲነግዴ ናቸው፣ የሚመለከተው ለመከላከያ ነው ብዬ መከላከያ እስከ ፊልድ ማርሻል ድረስ አድርሼ ያን ንብረት ሳስረክብ 1 ሳንቲም አልረዱኝም። ከ500 በላይ ሰዎች ነው ምሳ ያዘጋጁት፣ እኔ የከፈልኩት ካሽ አውጥቼ ከፈልኩ የሚል ካለና እዚህ ጋር ያ የምታዩትን የሀብተ ጊዮርጊስ ዲነግዴ ንብረት ከ200,000 ብር በላይ በመስታወት የተሰራ ሳጥን ያሰራሁት እኔ ነኝ። ወይዘሮ ተስፋነሽ እኔን ብለው ነው ከለንደን ሀገር መጥተው ሰንጋርደው ነው ያ ይሄደው። የፖሊስ ማርሽ ባንድ ነው የሰጠኝ፣ ፖሊስ ማርሽ ባንድ። እዚህ አጋጣሚ ላይ የማመሰግናቸው ሰዎች አሉ። ከዛ ውጭ ግን 1 ሳንቲም ለኮርዳይት የተሰጠው የሚል ተቋም ካለና እዚህ ጋር ነው ያንን ዋጋ የከፈልንበትን ታሪክ ሌላ ሰው ሊበላው ይፈልጋል። አሁን የታሪኩ ባለቤት ሆኖ ሌላ ሰው ወጣ። አይሆንም። አለን እዚህ አሉ ወይዘሮ ተስፋነሽ እዛ። የታሪክ ሌብነት በዘመን እኔ እንደዚህ ነገር ብዙ አጋጥሞኛል። ጀግኖችና ህፃናት አምባን ሳስመልስ እኔ ነኝ ያስመለስኩት። እዚህ ነበራችሁ ብዙ ሰዎች በዚህ ላይ ኮንትሪቢዩት አድርጋችኋል። በዚህ አጋጣሚ ላይ አመሰግናችኋለሁ። የጀግኖችና ህፃናት አምባ ይመለስ ብዬ የመጀመሪያውን ፕሮጀክት የሰራሁት እኔ ነኝ። ያን ፕሮጀክት ጠቅላይ ሚኒስትር ጋር ያቀረብኩት ጠቅላይ ሚኒስትር መለስ ዜናዊ፣ ጠቅላይ ሚኒስትር ዶክተር አብይ ደብዳቤው ደርሶት በሚዲያ ጮህን ይመለስ የሚለውን መልስ ያገኙት እኔ ነኝ። ሲመለስ እንዴት ይመለሳል ይሄ ማንም ያስረክበው ተብሎ ስጠየቅ ኮሚቴ አዋቀርኩ። ኮሚቴ ያዋቀርኩት ማን ነው? አንደኛ ገነት አየለ ጋዜጠኛዋ፣ ጃር ካሳዬ ጨመዳ፣ ሊቀ ትጉሃን፣ ሌሎች 1-4 ሰዎች አድርጌ ኮሚቴ አቋቋምኩ። አላጌ እንዲሰጥ ተደረገ። አላጌን የሚረከቡት ተቋም ወዲያውኑ እነዛው ኮሚቴዎች ተበታተኑ፣ በሙሉ ወጡ። ገነት አየለም ወጣች፣ ሊቀ ትጉሃንም ወጡ። የሚወጡት በሙሉ አስወጡና የተወሰኑ ሰዎች ገቡና ባለቤት ነን አሉ። እኛ ባለቤቶች አሉ። ምን እንላለን? ዝም። ዛሬ እኛ ስም አይወራም፣ በህፃናት አምባ ሲወራ ጊዜ አይነት ነገር አሳልፈናል። ዛሬ እንደገና ደግሞ
በሀብተ ጊዮርጊስ ንግድ ታሪክ ስማችን እንዲጠፋ አንፈልግም። ባለቤቶች ነን። አይቻለሁ ቦታው እኔም ምስክር ነኝ። ሁልጊዜ የታሪክ ሌባ ሆነው የሚያሳልፉ ሰዎች አላቸው። የእንደዚህ አይነት ፕሮጀክቶች እናውራው ካለ ብዙ አለኝ፣ በጣም ብዙ። አሁን ግን ምናልባት የመጨረሻው ሰዓት ይሆናል። አሁን የመጨረሻው ሰዓት ይሆናል። መረጃ አለ፣ ማስረጃ አለ። ጥሎ ማለፍ አይቻልም። አሁን ተጋጥመን ነው፣ እስከ ሰሚ ፋይናል ሄደን ነው። መረጃና ማስረጃ እስካለ ድረስ እነዚህን የመንግስት ባለስልጣናቶች ለምንድን ነው መንግስት በቁጥጥር ስር የሚያውለው? ስለዚህ ሀገር ሁልጊዜ እኔ በተለይ ለወይዘሮ ተስፋነሽ ትልቅ ክብር አለኝ። ትልቅ እግዚአብሔር ያክብራችሁ። የሚገርማችሁ ነገር ከሳችሁ ትልቁን ኳሊቲ ደግሞ ላወራላችሁ። ያንን ታሪክ ሲያስረክቡ ልጃቸው ከእንግሊዝ ሀገር ልጇን ጥላ እናቴማ ብቻዋን አትቆም ብላ አይሮፕላን ቲኬት ቆርጣ ከእንግሊዝ ሀገር መጣች። ታውቃላችሁ ይህን ታሪክ? እሳቸው ጠዋት ገቡ፣ እሷ ማታ ገባች እንግሊዝ ሀገር በረ። ይሄ ሁሉ ዋጋ የተከፈለበት ሚሊየንስ ብር የወጣበት ነው። አለማንም ነገር ኮርዳይት በካሽ በራሴ ብር በራሴ ካሽ ከዚህ በፊት በጥቅምት 24 ጦርነት ጊዜ ለመከላከያ ለሰራዊቱ ገንዘብ ይርዳት ይደረግ ሲባል ያ ሁሉ ተከትሎኝ ጠቅላይ ሚኒስትር ዶክተር አብይ የከፈተው አካውንት ማአት ሚሊዮን ብር ገባ። የት እንደገባ አላውቀውም። አሁን ተበልቷል ብሩ ወይ አላውቀውም። እነሱ ይነጋገሩ። እዛ አካውንት ነው የገባው፣ ወደ እኔ የገባ የለም። ሰዎች ዲያስፖራ ሲመጡ እስኪ የያዙትን ገንዘብ ያስገቡ ብለን ሁለት ካዝና ግምቱ የዛን ጊዜ ነው 150 ሺህ ብር የሚፈጅ ካዝና ገዝቼ ኤርፖርት ላይ ያስቀመጥኩት ስካይላይት ሆቴል መግቢያውና መውጫው ላይ። ሁለቱም ካዝና የገባውም ገንዘብ ካዝናውም ተሰረቀ። ዝም አለ። ለምን? ለምጣዷ ብለን አይጧት ለፍ ብለን ነው ዝም ያለው። በዘመናችን የሰራናቸው ስራዎች በሙሉ ሲሰረቁ እያየን ነው ያለነው። ችግር የለውም፣ አንድ ቀን ታሪክ ያወጣዋል ያለነው። ካሁን በኋላ ግን ምናልባት ህዝብ የሚያውቀው ፀሐይ የሞቀው ታሪክ ስላለን መረጃና ማስረጃው ስላለን እናወጣውና ትዝረከረካላችሁ። ስለዚህ ነው ይሄንን ክሊፕ ያሰራሁበት። አሁን መግቢያ ያገባሁበት ጉዳት በዚያ ታሪክ ላይ ጊዜ መጣበታለሁ በዚህ ጉዳይ ላይ። ለማንኛውም ኢትዮጵያውያን ኤርትራ እንዳይገሙ ለምን ተከለከለ የሚለው ሚስጥር እና ከገቡ ስለምን ይገደሏቸዋል ይገደላሉ የሚለው ሚስጥር በስፋት እመጣበታለሁ። ኤርትራውያን ግን ኤርትራዊ መሪ እንዲያወጡ ከጎናቸው ቆማለሁ። ኤርትራዊ መሪ ኢሳያስ አፈወርቂ የአድዋ ልጅ ነው። አድዋ ኤርትራ ማስተዳደር አይችልም። በዚህ ላይ ትልቅ ስራ ሰራበታለሁ። ኤርትራውያኖችም ይህን ጉዳይ እንድትወጡና እንድትሰሩበት እንፈልጋለን። ፔሪድ። ለዚህ ነው በትግራይ በኩልና በአስመራ በኩል ያለው ችግር ነቀርሳ ሆኖብን የተቀመጠ ምክንያት ይሄ ነው። ህወሓት ለሻዕቢያ የድረሱልኝ ጥሪ ደብዳቤ ለማክ ላከ። የምናየው ነው። ሰሞኑ በትግራይ ውስጥ ምን አይነት ጉዳይ ይፈጠማል፣ ማን ይገደለ፣ ማን ይሞታል፣ ማን ይታሰራል፣ ሰሞኑ የምናየው ጉዳይ ይሆናል። የደብዳቤው መልእክት ለሻዕቢያ ለምን እንደጻፈ እሱንም እንሰማዋለን፣ እንመጣበታለን በመረጃና በማስረጃ። ይሄ ነው። ታደሰ ወረደ ማን ይወገዳል ወይስ ደግሞ ታደሰ ወረደ ያስወግዳቸዋል የምናየው ሚስጥር ይሆናል። እዚህ ጋር ከባድ ነገር ግን ይሸተኛል፣ ጥሩ ነገር አይሸተኝም። ስለዚህ ነውና ቻይናው ያያችሁት ሲጸልይ ቅድም ጸሎት ላይ አሳያችኋለሁ። ኢስ ፋስቲንግ አይገርማችሁም? 2 ወር ሙሉ አይስክሬም ይወድ ነበረ ሳይበላ። ሲሪየስ ምንጭ አይስክሬም ይወዳል ሳይበላ፣ ፒሳ ይወዳል ሳይበላ፣ በርገር ይወዳል ሳይበላ፣ ወተት ሳይጠጣ 2 ወር ሙሉ ጾም። እስኪ አንድ ቁጥር አድርጉለት ለሱ። ለኔ ተውት፣ ችግር የለብኝም። ላይክ አድርጉ፣ አንድ ቁጥር አድርጉለት ለሱ። ለዚህ ጀግና ትንታቅ ሲያስቀድስ እዚህ ጋር ይወት ዛሬ ገና በላ ስጋ ቺክን፣ የሚወደውን ቺክን ዛሬ ነው የበላው። ያው ላይክ አድርጉለት። Amen.
You've got guys, don't eat. Why? I have to do something. Dad, you gotta forgive me the food. Just. No. You got to? ምን እንዳለኝ ታውቃላችሁ? አንድ ቁጥር ምንድን ነው አለ። አንድ ቁጥር ምንድን ነው አለ። ላይክ ነው የሚለው አለ። Are you almost done? ያ ኦልሞስት ዳን ቴክ ዲስ ዋን ዲስ ማማ ቴክ ኬር ኦኬ ኦኬ። እሺ እና ይሄን ያለው ለነበረን ቆይታ አመሰግናለሁ። ሰሞኑን የጠፋችሁባችሁ ለዚህ ነው። አንዳንድ ነገሮች አሉ ኮርዳይት እንኳን የፋሲካ በዓል ከነበራይ በጣም አድረስ ነው። ይሄን ያለው ለዚህ ነው ስገባ የገባሁበት የዚህ ሀብተ ጊዮርጊስ ዲነግዴ ታሪክ ረጅም ታሪክ ስላለ ነው። ብዙውን ሰው ያስከፋል፣ ለብዙ ሰው ደግሞ ያስደስታል፣ ብዙውን ሰው ደግሞ ያሳዝናል። ለሁሉም ብዬ በዚህ የገባሁበት ሚስጥር አለኝ እና ይሄን ብዬ ፕሮግራሜን እንዘጋለሁኝ። ካጣችሁኝ ብዙ አትበሳጩ፣ ላታገኙ ይችላላችሁ። ባለው አጋጣሚ ስሜቴና ሞራሌ ሸንጥ ካደረገኝ እመጣለሁኝ። እስከዛ ግን አገር ሰላም እንደሆነች ዓለም ሰላም እንደምትሆን አላራግጣላችሁ እወዳለሁኝ። ሰላማችሁ ብዙ ትበልኝ። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ትንታጋይ በገሬ ንስራ ሞራ ማርሽ ቀያሪ መሪያችን፣ ክብር ለጀግና መከላከያ ኃይላችን፣ ክብር ገቡ ሌቦች ይገባሉ። ሌቦች አሁን ጽንፈኛ በሙሉ ምግብ መፈልፈያው ሰዓት ነው፣ ግን አይጽፉም። አንድ ይጽፉና ይወጣሉ፣ ይፈልካሉ። ደግሞ ማለት ተመስገን ፍሳይ ተባያለሁም ተስፋይ ወዲ ተስፋይ ገብቶ ነበር ወጣ። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ትንታጋይ በግሪ የሥራ ሞራ ማርሽ ቀያሪ መቻችን፣ ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ ደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰል የድርጅት ተቋሞች ሁሉ አንዳንድ ቁጥር አድርጉና ያላችሁ ለሩጥ አራማጆች ያሉቻችን አንዳንድ ቁጥር አድርጋላችሁ ወዳችኋለሁ እያልኩኝ ይሄን ሙዚቃ ካለው ከቅንብሩ ጭምር እንድታዩት አድርጌ ጋብዣችኋለሁ። አዳምጡት፣ ተመልከቱት። ስታይ በዓይንሽ ባህር መሃል ሆኜ ወይ አልወጣውን ባሽ ሆኜ ወይ አልሰመጥኩ ወደ ጥልቁ ውብ ዓይኖችሽ ሲያስጨንቁ ደሞ ሳቅሽ የዓለም ብርሃን ባይበራ እንኳን ጠፈር ተኩሮ ቢውጥ ጨረቃን የሳቅሽ ለታ ተረጋጋን ለምን ላንቺ ይሄ ሁሉ ለገዛሽ በቀላሉ ለምን ላንቺ ይሄ ሁሉ ለገዛሽ በቀላሉ ስታወሪ ታማኝ ቃልሽ ጣፋጭ ድምፅሽ ፈዞ የሚያስቀር ውብ ከንፈርሽ ስሜው ቢሆን ወዲያው በሞትኩ ላፍታ አይቼው እንዲህ ከሆንኩ ደሞ ስትሄጂ አይመስለኝም ምትመለሽ አስባለው ነቶ እስኪመሽ ስትመጪም ደስ ይለኛል ልዩ መዓዛሽ ይናፍቀኛል ከመር የለው ወይም ስሜት ስም የሌለው ልዩ ስሜት ከመር የለው ወይም ስሜት ስም የሌለው ልዩ ስሜት ለምን ላንቺ ይሄ ሁሉ ለገዛሽ በቀላሉ ለምን ላንቺ ይሄ ሁሉ ለገዛሽ
ይበቀላሉ ለምን ላንቺ